ይመስገን። እግዚአብሔር አምላካችን ከፍ ይበል። ማደሪያው የተባረከ ይሁን። ማደሪያው የተመሰገነ ይሁን። ምን እንላለን? እግዚአብሔር ሆይ ምን እንላለን? ልዑል አምላክ ምን እንላለን? ገናናው አምላክ እግዚአብሔር፣ ኃይለኛው አምላክ እግዚአብሔር፣ ሁሉን ቻዩ እግዚአብሔር፣ በርህራሄ በቸርነት የተሞላህ አምላካችን እግዚአብሔር ሆይ ጥበቃህ በእኔና በወገኖቼ ላይ በስቶ ሁላችንም በሕይወት ኖረን ጌታ ሆይ ሁላችንም በጤንነት ሆነን ለዚህ ሰዓት መድረስ ስለቻለን እናመሰግናለን። ጌታ ሆይ ወጥተን መግባት የቻልነው ወጥተን ገብተን በቤታችን ተቀምጠን ምህረትህን የጠየቅነው ደግሞ ጌታ ሆይ ከመከራው ባሻገር ከፈተናው ባሻገር ከሚያስፈራው ከሚያስደነግጠው ነገር ባሻገር በዙሪያችን ከሚሰማው ነገር ባሻገር ዛሬም በሕይወት አለን እናመሰግናለን። ዛሬም በጤንነት አለን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። እኛና ለኛ የሰጠኸው ነገር ሁሉ እንደተጠበቅናለን። ጌታ ሆይ ይህ ካንተ ቸርነት፣ ይህ ካንተ መልካምነት፣ ይህ ካንተ ጥበቃ የተነሳ ነው የሆነልን። በናዝሬቱ በኢየሱስ ክርስቶስ ስም እናመሰግናለን። እኔንና ሕዝብህን ጌታ ሆይ ስለረዳህን ስላገዝከን እግዚአብሔር የዘላለም አምላክ በክንፎች ጥላ ስለሸሸከን ከምሕረትህ ብዛት ጌታ ሆይ ስምህን እንድንጠራ በፊትህ እንድንሰባሰብ እግዚአብሔር ሆይ አንተ አምላኬ ነህ፣ ከነድካሜም ቢሆን ወደ አንተ ሮጣለሁ ብለን ወደ አንተ እንድንመጣ ዕድል የሰጠህን እግዚአብሔር በኢየሱስ ክርስቶስ ስም ክብር ላንተ ይሁን። ስለ እኔ ስለ ወንድሞቼ ስለ እህቶቼ በዓለም ዙሪያ ጌታ ሆይ በዚህ ሰዓት አንተን ተስፋ አድርገው በየቤቶቻቸው ተዘግተው ያሉ በየቤቶቻቸው ጌታ ሆይ ተጨንቀው ያሉ ነገር ግን ወደ አንተ አሻቅበው ስለሚመለከቱ ወንድሞችና እህቶች ስለ ሕዝብ ጌታ በራስ መልክና ምሳሌ ስለፈጠርከው ትውልድህ በጌታ በኢየሱስ ስም እናመሰግናለን። እኔና ወገኖቼ ተስማምተን ስምህን እንባርካለን። እግዚአብሔር ሆይ እኔና ወገኖቼ ተስማምተን አንተ ትልቅ ነህ፣ አንተ መልካም ነህ፣ አንተ ትረዳለህ፣ ታዳጊ ነህ፣ አዳኝ ነህ እንላለን። ስምህ የተመሰገነ ስምህ የተባረከ ይሁን። ጌታ ሆይ በስሜ 2 ወይም 3 በተሰበሰባችሁበት በዚያ በመካከላችሁ ሆናለሁ የሚለው ቃልህ ዛሬም ይሰራል። በስምህ ነው የተሰበሰብነው። ይህ ሕዝብ በስምህ ነው የተሰበሰበው። እኔና ወገኖቼ ስምህን ልንጠራ ቃልህን ልንፈልግ እግዚአብሔር ሆይ መገኘትህን፣ ኃይልህን፣ እርዳታህን፣ ቅዱሱን መንፈስህን፣ ምሕረትህን ልንፈልግ ጌታ ሆይ በዚህ ሁኔታ ፊት ተከማችተናል። በኢየሱስ ክርስቶስ ስም እያንዳንዳችንን ጎብኘን። በኢየሱስ ክርስቶስ ስም እያንዳንዳችንን አስበን። እግዚአብሔር የዘላለም አምላክ ሆይ ከድካማቸው በረቱ ተብሎ እንደተጻፈ ከሰይፍ ስለት አመለጡ የአንበሶችን አፍ ዘጉ ተብሎ እንደተጻፈ ዛሬ ምሕረትህ ጌታ ሆይ ዛሬ በፊት መሰባሰባችን ከፈራነው ነገር ያስመልጠን፣ ከሰይፍ ስለት ያስመልጠን፣ ከቫይረሱ በኢየሱስ ስም ያስመልጠን። እግዚአብሔር ሆይ ከኃጢአት ያስመልጠን፣ ከእኔነት ጌታ ሆይ ከእኛነታችን ከፍላጎታችን ወደ ጥፋት ከሚያደርሰው አዳማዊ ምኞታችን በኢየሱስ ስም ዛሬ ጸጋህ ያስመልጠን። ዛሬ በጌታ በኢየሱስ ክርስቶስ ስም ምሕረትህ እኔንና ሕዝብህን ይከልለን። እግዚአብሔር የዘላለም አምላክ እግዚአብሔርን የሚፈሩ እርስ በርስ ተነጋገሩ፣ እግዚአብሔርም ሰማ አደመጠ ተብሎ እንደተጻፈ መሰባሰባችን በፊትህ ይደመጥ። መሰባሰባችን ጌታ ሆይ በፊትህ ይሰማ። በጌታ በኢየሱስ ስም የዛለችው ጠንክራ፣ የወደቀችው ተነስታ፣ ያዘነችው ተጽናንታ ጌታ ሆይ የተጣላችህ ነፍስ ካንተ ጋር በምሕረት ብዛት ታርቃ በርትተን ጌታ ሆይ በፊትህ የምንኖር በፊትህ የምንቆም እንሆን ዘንድ ጌታ ሆይ በናዝሬቱ በኢየሱስ ክርስቶስ ስም እንድትረዳ እንጸልያለሁ። ጌታ እግዚአብሔር የዘላለም አምላክ እንዲህ ልታደርግ ወደን የሰበሰብከን እናመሰግናለን። ክብር በሰማይ ክብር በምድር ክብር ከምድር በታች በኢየሱስ ክርስቶስ ስም ላንተ ይሁን። ልዑል አባቶች ስለሰማህን ተመስገን። ሁልጊዜ ስለምትሰማን ተመስገን። ሕያውና ጻድቅ በሆነው አንድያና ብቸኛ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያው ስም ብለህ ስማን። አሜን አሜን። የእግዚአብሔር የአምላካችን ስም የተባረከ ይሁን። ወንድሞቼ እህቶቼ እንደምን ውላችኋል? ጌታ ስሙ ይባረክ። በጌታ ጸጋ እንግዲህ እኔም እናንተም ለዚህ ምሽት ደርሰናል። በእርሱ ሕያዋንን እንኖራለን እንንቀሳቀስማለን ተብሎ እንደተጻፈ ለመኖራችን ለመንቀሳቀሳችን ምክንያት የሆነ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። መኖር የሆነልን እሱ ኑሩ ስላለን፣ ማምለክ የሆነልን እሱ አምልኩ ስላለን ነው። ዛሬን ያየነው በብልጠታችን አይደለም። ዛሬን ያየነው በእውቀታችን አይደለም። ዛሬን ያየነው በችሎታችን አይደለም። ዛሬን ያየነው ከእግዚአብሔር ምሕረት የተነሳ ነው። ለዚህ ነው ዘወትር እንደምንለው ሁልጊዜም እውነት እንደሆነው ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና
ማለዳ ማለዳ አዲስ ነው ታማኝነትም ብዙ ነው ተብሎ እንደተጻፈ ትላንት በሕይወት ያኖረን እግዚአብሔር ዛሬንም በሕይወት እንድንኖር ስለፈቀደልን ያለ ነው። ስለዚህ የእግዚአብሔር ምሕረት የበዛላችሁ እግዚአብሔር ሆይ ተመስገን ልትሉት ይገባል ማለት ነው። የእግዚአብሔር ምሕረት የበዛልን፣ ጥበቃው የበዛልን፣ ዕድሜ የጨመረልን እግዚአብሔር በመልካምነቱ ፊቱ እንድንቀመጥ ስላደረገ እግዚአብሔር ሆይ ተመስገን ልንለው ይገባል። ስለተጨመረልን ዕድሜ ነው ተመስገን የምንለው። ጨምረን ስላገኘነው እስትንፋስ ወገኖቼ፣ ጨምረን ስላገኘነው እስትንፋስ ነው ተመስገን የምንለው። ወገኖቼ ብር ምንም እንደማይሰጥ፣ ወርቅ ምንም እንደማይሰጥ፣ ሀብት ምንም እንደማይሰጥ፣ በሰው ችሎታ እስከምን ድረስ እንደሚኬድ በዕድሜ ዘመናችን ባለፉት ሳምንታት እኔና እናንተ በደንብ አይተናል። በእነዚህ ሳምንታት ውስጥ ብቻ ያየነው ለካ እግዚአብሔር በቸርነቱ ነው የሚያምነውንም የማያምንበትንም፣ ቅኑንም ጠማማውንም፣ ጻድቁንም ኃጢአተኛውንም፣ እርኩሱንም ቅዱሱንም እግዚአብሔር በቸርነቱ ነው እያኖረ ያለው እንጂ ሰው በጥበቡ፣ ሰው በኃይሉ፣ ሰው በችሎታው የትም መድረስ እንደማይችል እነዚህ ሳምንታት አሳይተውናል። በሌላ አማርኛ እኔና እናንተ አሁን እግዚአብሔርን ስናመሰግን ለምን እንደምናመሰግን ገብቶን ነው እያመሰገን ያለ ነው። ለካ እስትንፋሳችን በውስጣችን ያለችው ከጥንቃቄያችን ብዛት አይደለም። ለካ ወጥተን መግባት የቻልነው በሕይወት መኖር የቻልነው እግዚአብሔር ኑሩ ስላለን ነው። ኑሩ ያልከን እግዚአብሔር ስም ብሩክ ይሁን። በሕይወት ኑሩ ያልከን እግዚአብሔር፣ እወቁኝ ያልከን እግዚአብሔር፣ አምልኩኝ ያልከን እግዚአብሔር ስምህ የተባረከ ይሁን። ይሄንን ማለት እንድንችል የረዳን እግዚአብሔር ስሙ የተመሰገነ ይሁን። ወገኖቼ ለዚህ ነው እንግዲህ እኔና እናንተ የእግዚአብሔር ቃል ምን ይላል? እግዚአብሔርን የሚያውቅ ሕዝብ ይበረታል ይላል። እግዚአብሔርን የሚያውቅ ሕዝብ የማያበረታ ነገር ባለበት ሁኔታ ውስጥ ይበረታል። እግዚአብሔርን የሚያውቅ ሕዝብ ፈታኝ የሆነ ነገር፣ ሕይወትን የሚፈታተን፣ ነፍስን የሚፈታተን፣ የመኖር ዋስትና የሚያሳጣ የሚመስል ነገር ባለበት ሁኔታ ውስጥ ይበረታል ይለዋል። ለምን ይበረታል ቢባል የበረታ አምላክ ስላለው፣ ሁሉን የሚችል አምላኩ ስለሆነ በዘመናትና በዓመታት ላይ፣ በሁኔታዎች ላይ፣ በችግር ላይ፣ በጉስቁልና ላይ፣ በማግኘት ላይ፣ በማጣት ላይ፣ በቫይረስ ላይ፣ በደዌ ላይ ኃያል የሆነ አምላክ ስላለ ከሱ ቁጥጥር ውጪ የሆነ ምንም የሌለው ምንም ከቁጥጥሩ ውጪ የሆነ ነገር የሌለው አምላኩ ስለሆነ በአስቸጋሪ ሁኔታ ውስጥ ችግሩን ከማየት ዞር ብሎ እግዚአብሔርን እያየ ይበረታል። ማን? ክርስቲያን። ማን? እግዚአብሔርን የሚያውቅ ሕዝብ። ይሄ መከራ፣ ይሄ ፈተና እግዚአብሔርን እንድናውቅ መንገድ እንደከፈተ ነው የሚታየኝ። ይሄ አሁን ያለንበት ሁኔታ እግዚአብሔርን ወደ ማወቅ ነው እኔና እናንተን የጠራን። እግዚአብሔርን የበልጥ ወደ መቀርብ ነው የጠራን። እግዚአብሔርን ስለ ውለታው፣ ስለ መልካምነቱ፣ ስለ አባትነቱ፣ ስለ ርኅራሄው፣ ስለ ቸርነቱ እንድናመሰግን እድል ነው የሰጠን ወገኖቼ፣ እድል ነው የሰጠን። ስንቶቻችን ይሄንን እድል እንደምንጠቀምበት ባላውቅም እግዚአብሔር እድል ነው የሰጠን። ስለዚህ ይህ ጊዜ አብልጠን ወደ እግዚአብሔር የምንቀርብበት፣ አብልጠን ራሳችንን ለሱ የምንሰጥበት፣ በፊቱ የምንመላለስበት ሊሆንልን ይገባል። በዚህ ትጋት እግዚአብሔር ሕዝቡን ይባርክ፣ እናንተን ይባርክ። በምድር ዙሪያ ያሉትን እሱን ተስፋ የሚያደርጉትን በእውነትና በመንፈስ ፊቱ የሚመላለሱትን እግዚአብሔር ይባርካቸው። እንግዲህ እንደተለመደው በየቀኑ የተወሰነ ሰዓት አብረን እዚህ ጋር እንቆያለንና ወደ ውስጥ ልግባና ጥቂት ነገር ሁኔታው ምን ይመስላል የሚለውን ካሳየኋችሁ በኋላ ምንድነው እግዚአብሔር እየተናገረን ያለው፣ በዚህ በሚሆነው ሁኔታ ምንድነው እግዚአብሔር እየተናገረን ያለው የሚለውን ክፍል 3 ላሳያችሁ ሞክራለሁ። ክፍል 3 ላይ እግዚአብሔር እየተናገረን ያለው ምንድነው? ትላንትና አይተናል፣ ከትላንት ወዲያ አይተናል። እግዚአብሔር እየተናገረን እንደሆነ፣ እግዚአብሔር ለትውልድ እየተናገረ እንደሆነ፣ ዛሬም ደግሞ እንደዚሁ ምንድነው ጌታ የሚናገረው የሚለው እናያለን። ከዛ በፊት ዓለማችን እንዴት ውላለች? ዛሬ ምን ይመስላል የዓለም ሁኔታ የሚለው እንመልከት። እኛ የምንኖርባት ምድር ይቺ ጣሊያንስ በምን ሁኔታ ነው ያለችው የሚለውንም እንመልከት። እንግዲህ በአሁኑ ጊዜ ዓለማችን ከምን ጊዜውም በላይ የሚፈታተናት ሁኔታ ውስጥ ነው ያለችው። በጣም የሚፈታተናት አስቸጋሪ ሁኔታ ውስጥ ነው ያለችው። ኃያል በኃይሉ ያላመለጠበት፣ ጠቢብ በጥበቡ ያላመለጠበት፣ ሁሉም በሩ ሊዘጋ ግድ የሆነበት ሁኔታ ላይ ነው ዓለም ያለችው። ይሄ ነገር ድሃ አላለም፣ ሀብታም አላለም፣ ትልቅ አላለም፣ ትንሽ አላለም። ሁሉንም ያስፈራራ፣ የሁሉንም በር ያዘጋ፣ በሁሉም ላይ ከኔ እጅ አታመልጡም የሚል አይነት ዛቻ የዛተ ይመስላል። ይህንን የሚያሳዩን
የዓለም ገጽታዎች እንዲህ ናቸው። በመላው ዓለም ዛሬ እስከ 18 ሰዓት ድረስ ያለው ዳታ በመላው ዓለም የተያዙ ሰዎች ቁጥር ስንት እንደሆነ ምን ይላል? 510,645 ሰዎች በዚህ ቫይረስ ተጠቅተዋል። በመላው ዓለም 510,645 ሰው ወደ 1 ሚሊዮን ልንሄድ ነው ማለት ነው። አሁን ከግማሽ ሚሊዮን አልፈናል። በዚህ ቫይረሱ ከጀመረ ጀምሮ የሞቱ ሰዎች 23,028 ደርሰዋል። በዓለም አቀፍ ደረጃ 23,028 ሰዎች በዚህ ቫይረስ ሞተዋል። የዳኑ ሰዎች በቫይረሱ ተመተው ግን የዳኑ ምህረት የበዛላቸው ሰዎች ደግሞ 122,245 ናቸው እስከ ዛሬ ቀን ድረስ። በአሁኑ ጊዜ በመላው ዓለም በዚህ ቫይረስ ተጠቅተው ያሉ ቫይረሱ አክቲቭሊ በላያቸው ላይ እየሰራ ያለ 365,372 ሰዎች ናቸው። 365,372 ሰዎች በአሁኑ ጊዜ በቫይረሱ ተጠቅተው ምን ሊሆን እንዳለ የማያውቁ ናቸው። በዓለም አቀፍ ደረጃ በአሳሳቢ ሁኔታ በሞትና በሕይወት መካከል ያሉ ሰዎች 18,538 ናቸው። ወደ ጣሊያን ስንመለስ በጣሊያን ዛሬ እስከ አለሴይ ድረስ ወይም 18 ሰዓት ድረስ 80,539 ሰዎች ናቸው በቫይረሱ እንደተያዙ የተረጋገጠ 80,539 ሰዎች። እስካሁን ጣሊያን ውስጥ የሞቱ እስከ ዛሬ ድረስ ጣሊያን ውስጥ የሞቱ ሰዎች 8,165 ሰዎች ናቸው። 8,165 ሰዎች። የዳኑ 10,361 ሰዎች ናቸው። በአሁኑ ጊዜ ቫይረሱ ያለባቸው በጣሊያን ምድር በእርግጠኝነት ቫይረሱ እንዳለባቸው የታወቁ 62,013 ሰዎች ናቸው። 62,013 ሰዎች በየመኖሪያ ቤታቸው ተገልለው እንዲቀመጡ የተደረጉ፣ ሌላውን እንዳይበክሉ ራሳቸውንም እንዲጠብቁ ተመክረው ወደ ቤታቸው የሄዱ 33,648 ሰዎች ናቸው። 33,648 ሰዎች ናቸው። ምልክቱ ስላለባቸው በየሆስፒታሉ ተኝተው እየታከሙ ያሉ ሰዎች ደግሞ ቤታቸው የገቡ 33,000 ብለናል። ኦልሞስት ወደ 34,000 እየተጠጋ ነው። በየሆስፒታሉ ተኝተው እንዲታከሙ የተደረጉ ደግሞ 24,753 ሰዎች ናቸው። 24,753 ሰዎች በየሆስፒታሉ ተኝተው በመታከም ላይ ናቸው። በተጨማሪ ደግሞ 3,612 ሰዎች የነፍስ አድን ሕክምና እየተደረገላቸው ነው። በሞትና በሕይወት መካከል ነው ያሉት። ኤኒታይም ምን ሊሆን እንዳለ በማይታወቅ ሁኔታ ላይ። ችግሩ ታዲያ ጣሊያን ላይ ብቻ አላቆምም። እንደው ብዙ ያንን በመዘርዘር ጊዜ አላጠፋም። አሜሪካ ውስጥ በዛሬዋ ቀን የታወቀው 75,665 ሰዎች በዚህ ቫይረስ ተይዘዋል። 1,100 ሞተዋል። 1,863 ከቫይረሱ ድነዋል። በአሁኑ ጊዜ ቫይረሱ እንዳለባቸው ታውቆ ቀጣዩ ነገራቸው ምንድን ነው የሚባለው የማይታወቅላቸው ሰዎች 72,702 ናቸው። አሜሪካ ውስጥ ገና ምርመራው መጀመሩ ነው። ስፔን ውስጥ ስንመለከት 56,197 ሰዎች በአጠቃላይ ተይዘዋል እስከ ዛሬዋ ቀን ድረስ። ስፔን ውስጥ 4,145 ሰዎች ሞተዋል። የዳኑ ሰዎች 7,015 ሰዎች ናቸው። በአሁኑ ጊዜ ስፔን ውስጥ ቀጣዩ ነገራቸው ምንድን ነው የሚባል የማይታወቅላቸው ሰዎች 45,037 ሰዎች ሲሆኑ 229 ሰዎች ደግሞ በሞትና በሕይወት መካከል ነው ያሉት። እንግዲህ ወደኛ ወደ ጣሊያን ስንመለስ 3,612 ሰዎች በሞትና በሕይወት መካከል አሉ። 24,000 ሰዎች ሆስፒታል ውስጥ ተኝተው እየታከሙ ነው። 33,000 ሰዎች እቤታቸው ገብተው ጥንቃቄ እንዲያደርጉ ሌላውንም እንዳይበክሉ ተነግሯቸዋል። እንግዲህ ተመልከቱ፣ በትላንትናና በዛሬ መካከል ያለውን ልዩነት ስንመለከት በትላንትናና በዛሬ መካከል ብቻ ቫይረሱ እንዳለባቸው የታወቁ ጣሊያን ውስጥ 6,153 ሰዎች ናቸው። ከትላንትናው ቁጥር ዛሬ የጨመረው 6,153 ነው። በዛሬው ቀን የሞቱ ሰዎች 662 ሰዎች ናቸው። ዓለም በከፍተኛ መናወጥ ላይ ነው ያለችው ወገኖች። ዓለም በከፍተኛ ነውጥ፣ በከፍተኛ ግራ መጋባት ውስጥ ነው ያለችው። በአሁኑ ጊዜ ትውልድ ግራ ተጋብቶ ነው ያለው። ምንድነው ምክንያቱ? ምንድነው ይሄንን እያደረገ ያለው የሚለውን ስንፈልግ፣ ምንድነው ይሄንን እያደረገ ያለው፣ ለምንድነው ይሄ እየሆነ ያለው የሚለውን ስንፈልግ እግዚአብሔር በሆነው ነገርና በመጣው ውጤት ምክንያት የሚናገረው ነገር እንዳለ የሚያሳየን። ጣሊያን በዛሬ ዕለት ምን አይነት ሁኔታ ላይ ነበረች የሚለው በመላው ዓለም
ሲነገር ምንድነው የሚለው? የዓለም ቆንጆዋ አገር ጣሊያን ከቆንጆዎቹ ከተሞቿ ጋራ ተዘግታ ጭር ብላ ዋለች ይላል። የዓለም ቆንጆ ከተማ፣ ውብ ከተማ፣ በስልጣኔ ቁንጮ ቴክኖሎጂንና ስልጣኔን፣ ፖለቲካን፣ እነዚህን የመሳሰሉትን ነገሮች ወታደርን፣ ሳይንስን ከነ ግሪክ ጋር አብራ በመስጠት የምትታወቀዋ ጣሊያን አሁን ግን ተዘግታለች። ሁሉ ነገሯ ተዘግቷል። ጭር ያለ ከአንድ ቦታ አንድ ቦታ ለመሄድ በሰከንዶች መሄድ ተችሏል። ያ ሁሉ የሰው ልጅ ጫጫታ፣ ያ ሁሉ የሰው ልጅ ሩጫ፣ ያ ሁሉ የሰው ልጅ ሁከት፣ ያ ሁሉ ሰው ያለ እግዚአብሔር ይሮጥ የነበረው ሩጫ በዚህ ቫይረስ ምክንያት ተዘግቶ ጭር ብሏል። የጣሊያን መንግስት አሁንም በሽታው እየተስፋፋ ስለሆነ ይህንን የበሽታ መስፋፋት ለመቆጣጠር ሲል በፖሊስ አቅም ብቻ መቆጣጠር ችግር ስለሆነበት በድሮኖች መቆጣጠር ጀምሯል። በቃ አለቀ። አሁን ዛሬ ጸድቋል። ፖሊስ በአካል ብቻ ሳይሆን ድሮን እያበረረ ከቦታ ቦታ የሚንቀሳቀሱ ሰዎችን እንዲቆጣጠራቸው። ምክንያቱም ከቦታ ቦታ እየተንቀሳቀሱ በሽታው እንዲሰራጭ ምክንያት እየሆኑ ስለሆነ ዓለም ተጨንቃለች ወገኖች። ዓለም በጣም ተጨንቃለች። ዓለም መፍትሄ አታ መፍትሄ ይሰጣል ብላ የምታስበውን ነገር በሙሉ በማድረግና በመሞከር ላይ ናት። ትክክለኛ መፍትሄ ይሆን? ምንም እንኳን መጠንቀቅ ትክክል ቢሆንም፣ ምንም እንኳን መታከም ትክክል ቢሆንም የነገሩ ትክክለኛ መፍትሄ መጠንቀቅና መታከም ብቻ ነው ወይንስ ወደ እግዚአብሔር መመለስ ነው? ወይንስ እግዚአብሔር ሆይ እኛ ስለበደልን ነው ይሄ የሆነው፣ አንተን ስለተውንህ ነው ይሄ የሆነው፣ ከመንገድ ስለወጣን ነው ይሄ የሆነው፣ እባክህ ማረን ብለን ወደ እግዚአብሔር መመለስ ነው? ምንድን ነው መደረግ ያለበት? ዓለም የትኛው ነገር በትክክል እንደገባት ባላውቅም ዓለም ግን የምትችለውን ሁሉ በመሞከር ላይ ነው ያለችው። የሚያሳዝነው ነገር በዚህ በክፉ ጊዜ እንኳን በዚህ ትውልድ ተጨንቆ አንዱ ለአንዱ ሊያዝን በሚገባበት፣ አንዱ ለአንዱ ኧረ እባክህ ወደ እግዚአብሔር ተመለስ ሊል በሚገባበት፣ በርህራሄ አንዱ ሊመለከት በሚገባበት በዚህ ጊዜ ዛሬና በእነዚህ ቀናት ከጣሊያን ምድር ወደ ተለያየ አገር ወደ ቤተሰቦች ወደ ወላጆች እየደወሉ ልጃችሁ በቫይረሱ ተይዛለች፣ ሞታለች ወይም ሞቷል፣ እየታከመ ነው፣ ለሕክምና ገንዘብ ያስፈልገዋል፣ ያንን የሚያስፈልገውን ገንዘብ በአስቸኳይ ካላካችሁ መታከም አይችልም፣ ወይም ደግሞ ሞቷልና የቀብር ማስፈጸሚያ የለውም የሚሉ ጨካኞችም ያሉበት ጊዜ ነው። አሁን እንኳን ወደ እግዚአብሔር የማይመለሱ ሰዎች አሉ። አሁን እንኳን በዚህ ሁኔታ የእግዚአብሔርን ፊት የማይፈልጉ ንስሐ የማይገቡ የሆነውን ይህንን አስቸጋሪ ነገር በንስሐ ወደ እግዚአብሔር ፊት ለመቅረብ ከመጠቀም ይልቅ አሁንም ግርግሩን በመጠቀም የሰውን ጭንቀት በመጠቀም የሚዘርፉ እግዚአብሔር አምላክ ያልሆነላቸው እንዲሆንላቸው የማይፈልጉ ግራ የሚያጋቡ ያሉበት ሁኔታ ምን ያለው ያሳዝናል ወገኖቼ፣ ያሳዝናል። ልጃችሁ ታሟልና ገንዘብ ላኩ የሚሉ ያሉበት ሁኔታ ነው። የውሸት ንግግር እየተናገሩ ወላጅን እያስጨነቁ ከወላጅ ላይ ገንዘብ ለመዝረፍ የሚሞክሩበት ሁኔታ ነው ያለውና ይሄ ነገር ለፖሊስ መረጃው ደርሷል። በየኤምባሲዎች መረጃው ደርሷል። እንዲህ አይነት ነገር አለና በዚህም ዙሪያ ቤተሰቦቻችሁ እንዳይጨነቁ እንዳይታወቁ፣ የውሸት ዜና ሰምተው እንዳይረበሹ፣ ቤተሰቦቻችን ስለኛ ያላቸው ግንዛቤ ትክክለኛውን እንዲሆን እያንዳንዳችን ለቤተሰቦቻችን መረጃ ልንሰጣቸው ይገባል። እንግዲህ እንዲህ ጭር ባለ ከተማ ውስጥ እንደኔና እንደናንተ ሰው ከየተደበቀበት የእግዚአብሔርን ስም የሚጠራበት ንስሐ የሚገባበት ሁኔታ እንዳለ ሁሉ በዚህ ጊዜ አሁንም ክፋት በመስራት የሚጨምሩ መኖራቸውን ስንመለከት ሰው ምን ያህል ክፉ ነው ያሰኛል። ሰው ምን ያህል ጠማማ ነው። ሰው በእውነት እግዚአብሔር እንደተናገረው ከልጅነቱ ጀምሮ የልቡ ሐሳብ ክፉ ነው፣ ምኞቱ ሁሉ ክፉ ነው፣ ተንኮል ነው የሚለው ምን ያህል እውነት እንደሆነ ያሳየናል። ይህንን የሚያደርጉ ሰዎች አሉ። እንግዲህ ይህ ጊዜ የሰው ልጅ ወደ ኋላ ስመልሳችሁ ይህ ጊዜ የሰው ልጅ ከፈጣሪው ርቆ ጣዖታትን ተከትሎ ስለኖረ ከፍተኛ ጭንቀት ውስጥ የገባበት ጊዜ ነው። ይህ ጊዜ እግዚአብሔርን አለመፍራት፣ እግዚአብሔርን አለመታዘዝ በሰው ላይ የከፋውን ጭንቀት የከፋውን ግራ መጋባት ያመጣበት ጊዜ ነው። የሰው ልጅ ከፈጣሪ ርቆ በመኖሩ ከፈጣሪ በራቀ ትውልድ ላይ የሚመጣ ነገር የመጣበት ነው። ይሄ አሁን ምንም
ምንም ሌላ ምክንያት መደርደር አያስፈልግም። ምንም ይሉኝታም አያስፈልግም። ምንም ለማስመሰል መሞከርም አያስፈልግም። እውነቱ ነገር ምንድነው? ትውልድ ከፈጣሪ ርቆ ኖሯል። ከዚህ የተነሳ እግዚአብሔር ጥበቃውን ሰብስቧል፣ እጁን ሰብስቧል። ሰው የዘራው ኃጢአት ፍሬ አምጥቷል። ያ ደግሞ ሞት ሆኗል። እግዚአብሔር ወገኖቼ የንስሐ ልብ ይስጠን። እግዚአብሔር በድንዳኔ በኃጢአት ከሚቀጥል ማንነት ይሰውረን። ትውልዳችን ከእግዚአብሔር ርቋል። ትውልዳችን ከእግዚአብሔር ቃል መራቁን ስንመለከት በብዙ መንገድ ማየት እንችላለን። ለምሳሌ ኃጢአት የሆነውን ነገር እንኳን ኃጢአት ነው ብሎ የመናገር ድፍረት ያጣንበት ዘመን ቢኖር ይሄ ዘመን ነው። ሰዎች የሚሰሩትን ኃጢአት በእግዚአብሔር ቃል ላይ በግልጽ ተጽፎ ሳለ ኃጢአት ነው ተብሎ ተጽፎ ሳለ ኃጢአት ነው ብሎ ከማለት ግን የኑሮ ዘይቤ ነው፣ የኑሮ ስታይል ነው ተብሎ ዝም የተባለበት፣ ሰው ሁሉ የራሴ የኑሮ ዘይቤ ነው ብሎ ጣዖቱን ፍላጎቱን ተከትሎ እየኖረ ያለበት ዘመን ነውና ጭንቀት መጥቶበታል። እግዚአብሔር እጁን ሰብስቧል። እስቲ የተከተልከው ስታይልህ ያድንህ፣ ምኞት ያድንህ፣ ፍላጎት ያድንህ፣ ምርጫ ያድንህ፣ ይቻላል ወይ ዕውቀት ያድንህ ብሎ እግዚአብሔር እጁን የሰበሰበበት ሁኔታ ነው የምንመለከተው። ሰው ከሰው ጋር ለመኖር ሲል ብቻ ለእግዚአብሔር መስገድ ሲገባው ለሰው ሰግዷል። ጣዖት አምላኪ ሆኗል ሰው። ምንድነው እግዚአብሔር እየተናገረን ላለው ነገር? ወይም ከትላንት ወዲያ ላየነው እግዚአብሔር እየተናገረን ያለው ምንድነው ለሚለው ጥያቄ የምንሰጠው ምላሽ ጣዖቶቻችሁን እያመለካችሁ ነው፣ ጣዖቶቻችሁ ያድኗችሁ ወይም ወደኔ ተመለሱ፣ እንደማያድኑ ተመልከቱና ወደኔ ተመለሱ እያለን ያለው እግዚአብሔር። ጣዖቶቻችሁ የትም እንደማያደርሷችሁ እንደ አምላክ የቆጠራችሁት እንደ አምላክ ራሳችሁን የሰጣችሁት ነገር ለውጥ እንደማያመጣ ፍሬ እንደማያመጣ ተመልከቱና ወደኔ ተመለሱ እያለ ያለበት ዘመን ነው። ሰዎች እግዚአብሔርን ባለመፍራት የፈለጉትን አድርገው ኖረዋላ። ሰዎች እግዚአብሔርን ባለመፍራት በምኞታቸው ውስጥ ተመላልሰዋላ። ሰዎች ግብረ ሰዶምን አይደል እንዴ ወገኖቼ? በእግዚአብሔር ቃል እርኩሰት ነው የተባለውን ግብረ ሰዶም አይደል እንዴ ላይፍ ስታይል ነው እያልን የተቀበልነው በዚህ ዘመን? መናገር እንኳን ኖ የሰውን ሕሊና መጉዳት ነው የተባለበት፣ ከእግዚአብሔር ይልቅ ሰው የተከበረበት፣ ሰው የተፈራበት እንዲህ አይነት ዘመን አይደለም። ስለዚህ እግዚአብሔር እጁን ቢሰበስብ፣ ስለዚህ እግዚአብሔር ኦኬ አምላኬ ብለህ የተከተልከው ያዋጣኛል ብለህ ያልከው ጣዖትህ ያድንህ ብሎ እግዚአብሔር እጁን ቢሰበስብ ይገርማል? አይገርምም? ልጆች ስርዓት ይዘው እንዳያድጉ በዚህ ዘመን ልጆች ስርዓት ይዘው እንዳያድጉ እንደፈለጉት ሆነው ይደጉ፣ በራስ መተማመን በውስጣቸው እንዲፈጠር ተዋቸው፣ የሚመኙትን ያድርጉ ሲባል አዎ ልክ ነው ብለን የእግዚአብሔር ቃል ከሚለው የወጣንበት ዘመን አይደለም። ይሄ ጣዖት ነው ማለት ከእግዚአብሔር ይልቅ ምክር ከተሰማ የአመካሪ ጣዖት ሆኗል። ከእግዚአብሔር ምክር ይልቅ ምክሩ የሚሰማለት የትኛውም ነገር የትኛውም የተከተልነው የሰማነው ያዳመጥነው መርህ ሁሉ ጣዖት ሆኖ ነው የሚቀመጠው። ስለዚህ እግዚአብሔር በዚህ ጊዜ እስቲ ጣዖት ያድንህ ብሎ ይላል ማለት ነው። እስቲ ያድንህ ጣዖትህ ይላል። ይህ ዘመን እግዚአብሔር ሰውን መፍራት የተወበት ዘመን ስለሆነ እግዚአብሔርን የማይፈራ ትውልድ ላይ የሚመጣ ነገር በትውልዱ ላይ መጣበት ነው። እግዚአብሔርን በማይፈራ ትውልድ ላይ ምኞቱ ያመጣው ፍሬ የዘራው ዘርና ያመጣው ፍሬ የመጣበት ነው። እንዲህ አይነት ነው የምንመለከተው። ይሄንን እውነት ነው የምናየው ወገኖች። ለዚህ ነው እንግዲህ ከትላንት ወዲያ ስንመለከት እግዚአብሔር ያለሱ የሮጥነውን ሩጫ አቆመው ብለናል የመጀመሪያው ቀን ላይ። ሁለተኛው ቀን ላይ እግዚአብሔር የሰውን ጫጫታ፣ የሰውን ሁካታ፣ የሰውን ደስታ ሰው ለመዝናናት ሲል፣ ለማረፍ ሲል፣ ለመደሰት ሲል፣ የስጋውን ፍላጎት ለመፈጸም ሲል የሚያደርጋቸውን ነገሮች በሙሉ እግዚአብሔር ድንገት ገብቶ ጸጥ አረገው ብለናል። ያ ሁሉ ይገርመኛል። አንድ ሰባኪ ሲናገር ምን አለ? ያ ሁሉ ወጥቶ በየመንገዱ እኔ ሲል የነበረ ዛሬ ቫይረሱን ፈርቶ ምን ነው ተደበቃል? ምን ነው እግዚአብሔር ከቫይረስ ይልቅ ትልቅ የሆነው እግዚአብሔር በራሱ መልክና ምሳሌ የፈጠረን እግዚአብሔር ምን ነው እሱ በተፈራል? ምን ነው እሱ ቢፈራ እኮ ይሄ የመጣው ጥፋት አይመጣብንም ነበር አለ። እውነት ነው ወገኖች።
ስለዚህ ትውልዱ ጣዖቱን ተከትሎ ስለሄደ ትውልዱ ፍላጎቱን ተከትሎ ስለሄደ እግዚአብሔር እጁን የሰበሰበበትና ያለኔ እኮ ከጣዖቶቻችሁ ጋራ እንደ አምላክ ከቆጠራችኋቸው ነገሮች ጋራ ምክራቸውን ከሰማችሁላቸው ጋራ የትም መድረስ አትችሉም፣ ምድር ያለኔ ዋጋ የላትም አለ። ሰማይን እና ምድርን በቃሉ ያጸና በውስጡ ያለውን ሁሉ እስትንፋስና ስርዓት ሰጥቶ ያስቀመጠ እግዚአብሔር እሱ ብቻ ነው መፍትሄ ያለው። ለሰው ልጆች ጥያቄ መፍትሄ ያለው እግዚአብሔር ብቻ ነው ወገኖች፣ እግዚአብሔር ብቻ ነው። ጉልበታችን ለእግዚአብሔር መንበርከክ ሲገባው ለብዙ ነገሮች ተንበርክኮ ነበር። ጉልበታችን ለእግዚአብሔር ክብር ሊውል ሲገባ እግዚአብሔርን ፍለጋ ሊንበረከክ፣ እግዚአብሔርን ፍለጋ ሊሮጥ፣ እግዚአብሔርን ፍለጋ ቃሉን ሊመዝ ሊያጠና ሊጸልይ ሲገባ ጉልበታችን ለብዙ ነገር ስለተንበረከከ እነዚያ ነገሮች ጣዖት ሆነውብን ነበር። እነዚያ ነገሮች አምላክ ሆነውብን ነበር። ትውልዳችን ላይ አምላክ የሆነው ነገር ብዙ ነው ወገኖች። ሰው በኖረው ኑሮ በአስተሳሰቡ በምርጫው በሚያደርጋቸው ነገሮች እግዚአብሔርን ሳይሆን ሌላ አምላኬ ብሎ የሚጠራው አምላክ እንዳለው አሳይቷል። ፈርቶ አያውቅም እግዚአብሔርን። ሰው ለእግዚአብሔር ብቻ ስገድ፣ ለእግዚአብሔር ብቻ ተገዛ ተብሎ ሳለ ለሌሎች ብዙ ነገሮች ተገዝቷል። አያችሁ፣ መስገድ ሲባል ራሳችንን በፈቃዳችን አሳልፈን የምንሰጠው ማለት እንጂ ተንበርክኮ ሰግዶ መነሳት ማለት ብቻ አይደለም። መስገድ ማለት የምንሰግድለት አክብሮት የሰጠነው የተገዛንለት አንተ በእኔ ላይ የበላይ ነህ ብለን ምክሩንም ፍላጎቱንም ትምህርቱንም የምንቀበልለት የምንሰማው ነገር በሙሉ የሰገድንለት ነው። የሰው ልጅ ለእግዚአብሔር ለፈጣሪው በራሱ መልክና ምሳሌ ለፈጠረው ለፈጣሪው ከመስገድ ይልቅ ከመገዛት ይልቅ እሺ ከማለት ይልቅ ለተለያዩ ብዙ ነገሮች ራሱን አስገዝቷል። እግዚአብሔር ከመጀመሪያው ሰውን ሲፈጥረው ዘጸአት ምዕራፍ 20 ቁጥር 1 ላይ እንደሚናገረው ከቁጥር 1 ጀምሮ ምን ይላል? እግዚአብሔር አምላክ ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌሎች አማልክት አይሁኑልህ አለ። ከኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸውም፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና። አሁን ልብ በሉ ወገኖች፣ እግዚአብሔር የሰው ልጅ ምን ብሎታል? ነጭ ይሁን ጥቁር ይሁን የተማረ ይሁን ሀብታም ይሁን ድሃ ይሁን ምን ብሎታል? ከእኔ በቀር ለሌላ አትስገድ ብሎታል። እኔ ልይዘው የሚገባኝን የአምላክነት ቦታ እኔ ልሰማ ሲገባኝ ከኔ በላይ የምትሰማው፣ እኔ ልትፈልገኝ ሲገባ ከኔ በላይ የምትፈልገው፣ በፊቴ ልተጋ ሲገባ ከኔ በላይ በፊቱ የምተጋለት ሌላ መኖር የለበትም። ራስህን በፈቃድህ አሳልፈ የምትሰጠው ጊዜና ጉልበትህን በፊቱ የምታጠፋለት ከኔ በላይ የሆነ ሌላ መኖር የለበትም። እኔ ነኝ አለ እግዚአብሔር። ለእኔ ብቻ በላይ በሰማይ ካለው አለ፣ በምድር ያለውን አለ፣ ከምድር በታች ያለውን አለ፣ የትኛውንም ነገር ለራስህ ምስል አድርገህ ቀርጸህ አትስገድለት አለ። በመሰረቱ እውነት ለመናገር እንደው ወደ መንፈሳዊ ይዘቱ ብቻ ሳንሄድ እንደው የተለያዩ ትርጓሜዎችን በመስጠት ለማየት ሳንሞክር ብንመለከተው ዛሬ ትውልዳችን ለእግዚአብሔር ከሚሰግድ ለቅርጻ ቅርጽ ቢሰግድ፣ ለስዕላ ስዕል ቢሰግድ፣ ለሰማይ ሰራዊት ቢሰግድ፣ ምድር ላይ ላለ ፍጥረት ቢሰግድ፣ በባህሪያቸው አምላክነት የማይገባቸውን ሁሉ እንደ አምላክ ቆጥሮ ቢሰግድ ነው የሚቀለው። እሱን ነው የምናየው። ስለዚህ ትውልድ ለእግዚአብሔር ሳይሆን ለጣዖታቱ እየሰገደ ስለሆነ እግዚአብሔር እጁን ሰበሰበና እነዚህ ጣዖቶች ያድኑዋል፣ እነዚህ ጣዖቶች እስቲ ይርዱዋል፣ አታምልካቸው፣ አትስገድላቸው ብዬ ያልኩህን አንተ ግን እያመለካቸው ነዋል። ዛሬ ስንት ሰማዕታት ናቸው የሚመለኩት? ዛሬ ስንት የሰማይ ሰራዊት ናቸው የሚመለኩት? መላእክት ቢሆኑ ቅዱሳን ቢሆኑ ሰይጣን ቢሆን ሰው ስንቱን ነው የሚያመልከው? ስንት በምድር ላይ የተፈጠሩ ነገሮች ናቸው የሚመለኩት? ዛፉ፣ ሳሩ፣ ቅጠሉ፣ እንስሳው፣ እባቡ፣ ላሙ ምኑ ነው የማይመለከው? ዘንዶ። ምስራቃውያን ጋር ብትሄዱ ዘንዶ ነው የሚመለከው።
እዚሁ ወደ መካከለኛው ምስራቅ አካባቢ ብትሄዱ ደግሞ ላም ነው የሚመለከው። በሺዎች የሚቆጠሩ አማልክት ናቸው ያሉት ህንድ ሀገር ብትሄዱ። በሌላ አማርኛ ፍጥረት የሰው ልጅ ማለት ነው። የሰው ልጅ ፍጥረታትን እያመለከ ነው። ፈጣሪን ትቶ ከተፈጠሩ ነገሮች ኋላ እየሮጠ ነው። ስለዚህ እግዚአብሔርን በድሎታል፣ እግዚአብሔርን አሳዝኖታል። እየተከተለ ያለው እግዚአብሔርን አይደለም፣ እየተከተለ ያለው ጣዖትን ነው። ስለዚህ እግዚአብሔር ምን አለ? ለሚጠሉኝ እኔን ለማያመልኩ፣ ቅርጻ ቅርጽ ለሚያመልኩ፣ የሰማይን ሰራዊት ለሚያመልኩ፣ እኔ ፍጥረት አርጌ የፈጠርኳቸውን እንደ አምላክ ለሚከተሉ፣ ለኔ የሚገባውን ክብር ለተፈጠሩቱ ለሚሰጡ፣ ለነዛ እግዚአብሔርን የሚጠሉ ሰዎች ማለት አሁን ብዙ ሰው ጠጋ ብላችሁ ስታናግሩት እግዚአብሔርን ትጠላለህ እንዴ ብላችሁ ብትሉት እጠላለሁ አይልም ወገኖቼ። ማንም እግዚአብሔርን እጠላለሁ የሚል ማግኘት ከባድ ነው። በእርግጥ የተወሰኑ ሰዎች አሉ እግዚአብሔርን እጠላለሁ የሚሉ። አብዛኛው ሰው ግን እኔ እግዚአብሔርን እወዳለሁ ይላል። እግዚአብሔርን እንደሚጠላ ግን የሚያሳየው እግዚአብሔር አታድርግ ያለውን እያደረገ ነው። እግዚአብሔርን ማምለክ ሲገባው ጣዖታትን እየተከተለ ነው። እግዚአብሔርን ማምለክ ሲገባው እግዚአብሔር የሚገባውን ቦታ ሌሎች ፍጥረታት እንዲወስዱ እያደረገ ነው። ፍጥረታትን መከተል ጣዖትን መከተል ነው። ፍጥረታትን እየተከተለ ጣዖትን እያመለከ ያለው ህዝብ እግዚአብሔርን የሚጠላ ይባላል። ጥላቻ የሚገለጠው በተግባር ነው ወገኖቼ። ፍቅርም የሚገለጠው በተግባር ነው። ተግባር የሌለው ፍቅር ዋጋ እንደሌለው ሁሉ ተግባር የሌለው እምነት፣ እግዚአብሔርን በማምለክ የማይገለጥ እምነት፣ እግዚአብሔርን በመታዘዝ የማይገለጥ እምነት ከእግዚአብሔር ጋር ጠላት መሆን ነው። ለዚህ ነው ዓለምን መውደድ ከእግዚአብሔር ጋር ጥል እንደሆነ አታውቁምን ይላል እግዚአብሔር። ስለዚህ እነዚህን የሚጠሉኝን አለ እስከ 3 እና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ አመጣለሁ። ለሚወዱኝና ትእዛዜን ለሚጠብቁ ደግሞ እስከ 1000 ትውልድ ድረስ ምህረትን ማደርግ። ልብ በሉ፣ እግዚአብሔር ፊቱን ስለፈለግን እንጂ ኃጢአት ስለሌለብን አይደለም የማረን። ፊቱን ስለፈለግን ነው። በምህረት ፊቱ ስለወደቅን ነው። እግዚአብሔር እኔ ኃጢአቴ ገብቶኛል፣ አንተ አምላኬን፣ አንተን የፈጠርከኝ፣ እንደ ፈቃድ መኖር አቅቶኛል፣ ክርስቶስን የላክልኝ እኔን ለማዳን ነው ብለን ፊቱ ስለወደቅን ምህረት አድርጎልን እንጂ በራሳችን የበቃን ስለሆን አይደለም። ሌላውም ትውልድ እንዲህ ቢያደርግ ከጣዖቱ ቢመለስ እግዚአብሔር የሚራራ አምላክ ነው። ስሙ የተባረከ ይሁን። ለዚህ ነው እግዚአብሔር እስከ 1000 ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝ አለ። የምቀና አምላክ ነኝ። የሚገርመው እግዚአብሔር ለካ ይቀናል። እግዚአብሔር ለካ ይቀናል። ለምን ይቀናል? እግዚአብሔርን መቅናት አለበት እንዴ? ቅናት መጥፎ እንደሆነ ነው የምናውቀው። ለምንድን ነው እግዚአብሔር የሚቀናው ብለን እንጠይቅ ይሆናል። ቅናት ሁሉ አይደለም መጥፎ። ትክክለኛ ቅናት አለ። የእግዚአብሔር ቅናት ትክክለኛ ቅናት ነው። እግዚአብሔር ሊቀና ይገባዋል። እግዚአብሔር ነው በራሱ መልክና ምሳሌ የፈጠረን። እግዚአብሔር ነው ሰማይና ምድርን የሰጠን። እግዚአብሔር ነው የምተነፍሰውን አየር የምንበላውን ምግብ የሰጠን። እግዚአብሔር ነው ሰው አድርጎ ወንድ አድርጎ ወንዱን ሴት አድርጎ ሴቷን የፈጠረው። ስለፈጠረን እሱ ስለሰራን እሱ ለክብሩ ስለፈጠረን እሱ ነው አምልኮ የሚገባው። እሱ ነው ስግደት የሚገባው። እሱ ነው ክብር የሚገባው። የሱ የሆነው በሱ ላይ ሲያመጽ እግዚአብሔር ይቀናል። ለሱ የሚገባውን ክብር ለማይገባው ስንሰጥ ትውልድ ሲሰጥ እግዚአብሔር ይቀናል። ስለዚህ እግዚአብሔር አሁን እየተናገረ ነው። ምንድነው እየተናገረ ያለው? ጣዖቶቻችሁን ተከትላችሁ ሄዳችኋል፣ የፈጠርኳችሁ ግን እኔ ነኝ። እስቲ ጣዖቶቻችሁ ያድኗችሁ። እስቲ ተመለሱ፣ ይተረዱና እማድን እኔ ነኝ፣ የምረዳ እኔ ነኝ፣ የፈጠርኳችሁ እኔ ነኝ እያለ ነው እግዚአብሔር። ይሄ ነው እግዚአብሔር እየተናገረ ያለው። አያችሁ፣ ሁሉን የፈጠረው እግዚአብሔር ነው። እየተመሰገነ ያለው ግን፣ ክብር እየወሰደ ያለው ግን፣ አምልኮ እየወሰደ ያለው ግን በሰው ልብ ውስጥ እግዚአብሔር ሊያገኘው የሚገባውን ስፍራ እየወሰደ ያለው ግን የተፈጠረው ነገር ነው። ይሄ እግዚአብሔርን ያስቆጣል። ይሄ እግዚአብሔርን ያስቀናል። ወገኖቼ ያስቀናል። ኢሳይያስ ምዕራፍ 43 ቁጥር 20 እና 21 ላይ ምን ይላል? ምስጋናዬን እንዲናገሩ ለእኔ የፈጠርኩት ሕዝብ ይላል።
እግዚአብሔር ሰውን የፈጠረው ሰው የእግዚአብሔርን ምስጋና እንዲናገር እንጂ የጣዖቱን ምስጋና እንዲናገር አይደለም። የፍጥረታትን ምስጋና እንዲናገር አይደለም። የገንዘቡን፣ የእውቀቱን፣ የዝናውን፣ የዝሙቱን፣ የርኩሰቱን ምስጋና እንዲናገር አይደለም። ምስጋናዬን እንዲናገሩ የፈጠርኩት ሕዝብ ይላል። እኔና እናንተ ወገኖች የተፈጠርነው የእግዚአብሔርን ምስጋና ልንናገር ነው። እግዚአብሔር ሆይ አንተ አምላክ ነህ፣ አንተ ነህ የሰማይና የምድር ዳርቻ ፈጣሪ፣ ለአንተ ነው ክብርና አምልኮ የሚገባው ልንለው ነው። እግዚአብሔር አይናችን ይክፈት። እግዚአብሔር ጆሮአችን ይክፈት። እግዚአብሔር ማስተዋል ይስጠን። እሱ ጋር ነው ሰው የተፈጠረበትን ዓላማ መረዳት ያለበት። ሰው ግን ይሄንን ሐሳብ ትቶት ወጣ። ሰው ግን ለእግዚአብሔር የሚገባውን ምስጋና ወንዱ ለሴቷ፣ ሴቷ ለወንዱ፣ ወይም ለፍጥረት ወይም ለመላእክት ወይም ለሰማዕታት ወይም ለቅዱሳን የሚገባው እያለ የማይገባው ስፍራ ወሰደ። የሚገባው የፈጠረን ሁሉ የሱ የሆነ ሁሉ በሱ የሆነ ሁሉ ከሱ የሆነ እሱ እያለ ሌላ ምስጋናውን ወሰደበት፣ ስፍራ ወሰደ ወገኖች። ስለዚህ እግዚአብሔር እንግዲህ ከጣዖቶቻችሁ ተመለሱ እያለን ነው ማለት ነው። ራእይ መጽሐፍ ምዕራፍ 4 ቁጥር 10 ላይ እንደዚህ ይላል። ራእይ ምዕራፍ 4 ቁጥር 10 ላይ እግዚአብሔር ሁሉን እንደፈጠረና ክብር መውሰድ ያለበት መመለክ ያለበት ሊሰገድለት የሚገባው እግዚአብሔር እንደሆነ ሲናገር ራእይ ምዕራፍ 4 ቁጥር 10 ላይ እንዲህ ይላል፣ 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ይላል። ዛሬ ሰው ወድቆ እየሰገደ ያለው ከዘላለም እስከ ዘላለም በሕይወት በሚኖረው አምላክ ፊት አይደለም። መልአክ ፊት ሲሰግድ ከዘላለም እስከ ዘላለም በሚኖሩት ፊት አይደለም እየሰገደ ያለው። በተፈጠሩ ዘላለማዊነት በሌላቸው መጀመሪያ ያላቸው መጨረሻ ግን የሌላቸው ከመሆናቸው የተነሳ ዘላለማውያን አይደሉም። የእግዚአብሔር አይነት ዘላለማዊነት የላቸውም። እግዚአብሔር መጀመሪያ የለውም። ከዘላለም እስከ ዘላለም የሚኖር ነው። ሰዎችና መላእክት ሌላው ፍጥረት ግን ከተፈጠረበት ቀን ጀምሮ ነው መኖር የጀመረው። ከተፈጠረበት ቀን ጀምሮ ነው ሰውና መልአክ ለዘላለም እንዲኖር የተደረገው እንጂ በባህሪው እንደ እግዚአብሔር አምላክ፣ እንደ ቅዱሱ አምላክ፣ እንደ ዘላለማዊው አምላክ ዘላለማዊ አይደለም። እነዚህ 24 ሽማግሌዎች ከዘላለም እስከ ዘላለም በሕይወት በሚኖረው ፊት ወድቀው እየሰገዱ ለማ ሊሰገድ እንደሚገባ ገብቷቸዋል። መስገድ ይገባል፣ ማምለክ ይገባል፣ መከተል ይገባል። ግን ማንን? ከዘላለም እስከ ዘላለም በሕይወት የሚኖረውን የሚያምኑትንም በሕይወት የሚያኖረውን ሕያው አምላክ እግዚአብሔርን ስሙ የተባረከና የተመሰገነ ይሁን። እሱ ይሄንን ነው ዛሬ እየተናገረ ያለው። እየሰገዳችሁ ያላችሁት ከዘላለም እስከ ዘላለም በሕይወት በማይኖሩት ፊት ነው፣ በተፈጠሩት ፊት ነው። አንዳንዶቹን እኔ ፈጥሬያቸው እናንተ ግን እንደ አምላክ ትከተሏቸዋላችሁ። አንዳንዶቹን ራሳችሁ ለራሳችሁ ፈጥራችሁ እየተከተላችኋቸው ነው። ጣዖቶች ናቸው፣ ያስቀኑኛል፣ ያስቆጡኛል፣ እናንተንም ያዋርዳሉ እያለ ነው እግዚአብሔር። አዎ ጣዖት ትውልድን ያዋርዳል። ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ እንደዚህ ያሉት ይላል፣ ጌታችን አምላካችን ሆይ። አያችሁ፣ ጌታችን ከዘላለም እስከ ዘላለም በሕይወት የሚኖረው ነው፣ ስሙ የተባረከ ይሁን። ጌታችን አምላካችን ሆይ ይላሉ። የኛ አምላክ ከዘላለም እስከ ዘላለም የሚኖረው ነው። መጀመሪያ ያለው አይደለም፣ መጀመሪያ የለውም። የሚሞት አይደለም፣ ለዘላለም የሚኖር ነው። በሱ የሚያምኑትንም ለዘላለም በሕይወት የሚያኖር ነው የኛ አምላክ። ይሄ አምላክ ትውልዱ ስላላወቀው እሱን ወደ ማወቅ እንዲመለሱ እየተናገረ ነው። ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃል። እግዚአብሔር ሁሉን ፈጠረ ወገኖቼ። እግዚአብሔር ሁሉን ፈጠረ። እኔና እናንተን ፈጠረ። ፀሐይን፣ ጨረቃን፣ ከዋክብትን ፈጠረ። የሰማያትን ሰማያት ፈጠረ። ዛሬ የምንጠቀምባቸውን ግዑዝ ነገሮች ሁሉ እግዚአብሔር ፈጠረ። አንተ ሁሉን ፈጥረሃል። ሁሉ የተፈጠረው በአንተ ነው። እየተመለከ ያለው ግን ፈጣሪ ሳይሆን የተፈጠረው ነው። ያሳዝናል። ሁሉን የፈጠረ አምላክ እያለ ሁሉን የፈጠረ እሱ ባይፈጥር ኖሮ እነዚህ ያሉት ነገሮች ሁሉ የሉም። እነዚህ የምንጠቀምባቸው ነገሮች ሁሉ የሉም። ቀና ብለን የምናያቸው ነገሮች በሙሉ የሉም። እነዚህን ሁሉ የፈጠረ ከዘላለም እስከ ዘላለም የሚኖር አምላክ እያለ ሰው የተፈጠረውን ተከተለ። አምላኩን ረሳ፣ ውለታውን ረሳ፣
አባትነቱን ረሳ፣ መልካምነቱን ረሳ። እግዚአብሔርን ሰው በደለ። እንደ እግዚአብሔር ፈቃድ መመላለስ ሲገባው በራሱ ፈቃድ ተመላለሰ። ከሰማይ መላእክት፣ ከሰማይ ፍጥረታት፣ ከሰማይ ግዑዝ ነገራት እየፈለገ ይሄ የኔ አምላኬ ነው እያለ የሚከተል ሆነና ሁሉን የፈጠረውን እግዚአብሔርን አሳዘነው። ለእግዚአብሔር መስገድ ሲገባው ለተፈጠሩት ነገሮች ሰገደ። እኔና እናንተም እኮ እግዚአብሔር በምሕረቱ ጠርቶን ነው እንጂ በአንድ ወቅት እንደዚህ ነበርን። ከዛ ሰፈር የጠራን እግዚአብሔር ስሙ ብሩክ ይሁን። በጭፍን ከመራመድ ከመንፈሳዊ እውርነት ያወጣን እግዚአብሔር ስሙ የተባረከ ይሁን ይላል እዚህ ጋር። አንተ ጌታችንና አምላካችን ሆይ ራዕይ ምዕራፍ 4 ቁጥር 10 እና 11 ነው ማነበው። አንተ ሁሉም ፈጥረሃል፣ ስለ ፈቃድህም ሆነዋል ተፈጥረውማል። አንተ ስለፈቀድክ ነው የሆኑት፣ ወይም አሁን ሆነው የምናያቸው። ተራራውን ተራራ ሆኖ የምናየው፣ ዛፉን ዛፍ ሆኖ የምናየው፣ ሰማዩን ሰማይ ሆኖ የምናየው፣ ሰውን ሰው ሆኖ የምናየው፣ እንስሳውን እንስሳ ሆኖ የምናየው አንተ እንዲህ ሆነው እንዲፈጠሩ ስለፈቀድክ ነው። ለካ ሁሉን የፈጠረውን ነው እያመለክን ያለ ነው። ለካ ሁሉን የፈጠረውን ማምለክ ትቶ ነው ሰው ምንም ያልፈጠረውን እያመለከ ያለው፣ የተፈጠረውን እያመለከና እግዚአብሔርን እያስቆጣ ያለው። ወገኖቼ እግዚአብሔር ተመለሱ፣ ጣዖቶቻችሁን ተዉ፣ አያድኗችሁም፣ አይረዷችሁም እያለ ነው በዚህ በኮሮና ቫይረስ አማካይነት። ኮሮና ቫይረስ ያመጣው ችግር መልእክቱ፣ ኮሮና ቫይረስ ያመጣው ሞት መልእክቱ ወደ ፈጣሪ ተመለስ፣ ጣዖትህን ተው፣ የምትሰግደው ለእግዚአብሔር ይሁን የሚል ነው። ሁሉን ስለ ፈቃዱ የፈጠረውን፣ ፈቅዶ የፈጠረንን፣ ፈቅዶ ይችን ምድር ለሰው ልጅ የሰጠውን፣ ፈቅዶ በልጁ በኢየሱስ ክርስቶስ በኩል የዘላለም ሕይወት ያዘጋጀልንን እግዚአብሔርን ማምለክ ሲገባው የሰው ልጅ በእግዚአብሔር ላይ አመፀ። በአማርኛ አንድ አባባል አለ ወገኖች፣ በአማርኛ አንድ ጥሩ አባባል አለ። ምን ይባላል? አንዳንድ ጊዜ ሰዎች በእናንተ እጅ ተቀምጠው እናንተ እየደገፋችኋቸው፣ እናንተ እየረዳችኋቸው፣ በእናንተ እገዛ እየኖሩ በእናንተ ላይ ሲነሱ የሚነገር አባባል ነው። ምን ይባላል? ማን ላይ ተቀምጠሽ ማንን ታሚያለሽ ይባላል። ማን ላይ ተቀምጠሽ ማንን ታሚያለሽ ይባላል። የሰው ልጅ በእግዚአብሔር ላይ ተቀምጦ ግን በእግዚአብሔር ላይ አምጿል። እግዚአብሔር ፈጥሮት በእግዚአብሔር በተፈጠረ ዓለም በእግዚአብሔር በተፈጠረ ቁስ አካል እየተጠቀመ ነገር ግን በእግዚአብሔር ላይ አምጿል። ጣዖትን የሚከተል ሆኗል። ጣዖትን የሚያመልክ ሆኗል። ያሳዝናል። እግዚአብሔር የትውልዳችንን ዓይን ይክፈት። በዚህ ጊዜ እንኳን ቆም ብሎ የሚያስብ እንዲሆን እግዚአብሔር ሕዝባችንን ይርዳ፣ ትውልዳችንን ይርዳ። ኢትዮጵያን፣ ኤርትራን፣ ጣሊያንን፣ መላውን ዓለም እግዚአብሔር በምህረቱ ይርዳን። ስለ ፈቃድ ተፈጥረዋልና ይላል። ተመልከቱ፣ ሊመለክ የሚገባው ማን እንደሆነ ገብቷቸው ነው እነዚህ 24 ሽማግሌዎች ተንበርክከው የሚጸልዩት፣ ተንበርክከው የሚሰግዱት። ሁሉን ፈጥረሃል፣ ስለ ፈቃድህም ሆነዋል ተፈጥረውማል። ስለዚህ ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል። አንተ የሁሉ ፈጣሪ ስለሆንክ የፈጠርከውን ሁሉ ወደህና ፈቅደህ ለክብርህ ስለፈጠርክ ለምስጋና ስለፈጠርክ እነዚህ የፈጠርካቸው ደግሞ እኛ 24ቱን ሽማግሌዎች ጨምሮ የፈጠርካቸው በሰማይ ያሉ በምድር ያሉ ከምድር በታች ያሉ ሁሉ ለአንተ ክብርና ውዳሴን ሊያቀርቡልህ ይገባል። ኃይል ያንተ ነው፣ ክብር ያንተ ነው ሊሉህ ይገባል። እኛም 24 ሽማግሌዎች ይሄው አክሊላችንን ይሄው ዘውዳችንን፣ አንተ ፊት የማይጣል ዘውድ የለም። አንተ ፊት ዝቅ የማይል ንጉሥ የለም። አንተ ፊት ዝቅ የማይል አዋቂ የለም። አንተ ፊት እኔ እበልጣለሁ የሚል ቀና ብሎ ሊቆም የሚችል ማንም የለም። አንተ ይገባሃል፣ አንተ ከሁሉ የበላይ ነህ፣ አንተ የሁሉ ፈጣሪ ነህ ይሉታል። እግዚአብሔርን እንዲህ ማለት ሲገባው ሰው በእግዚአብሔር ላይ አመፀ፣ ጣዖት ተከተለ። ስለዚህ እግዚአብሔር ቢቆጣ፣ እግዚአብሔር ቢቀና፣ እግዚአብሔር አንዳንድ ነገሮች እንዲሆኑ ቢፈቅድና ለንስሐ እድል ቢሰጥ መስማት ነው እንጂ የሚገባው፣ መመለስ ነው እንጂ የሚገባው፣ መሮጥ አይደለም፣ መሸሽ አይደለም የሚገባው። እግዚአብሔር ወደሱ እንድንሮጥ ይርዳን ወገኖች። ትውልዳችንን እግዚአብሔር ወደሱ እንዲሮጥ ይርዳ። ስለዚህ እግዚአብሔር ቢቀና ትክክል ነው ማለት ነው። እግዚአብሔር ለሌላ አትስገድ ቢል ትክክል ነው ማለት ነው። እንዴ እግዚአብሔር ለምንድን ነው ለሌላ አትስገድ የሚለው? ለፈለግነው እንስገድ እንጂ እንዴ በማን ላይ ተቀምጦ ማንን እንዲህ ማለት ይቻላል? ሰው ሁሉ የፈለገውን ያምልክ። አሁን አንድ አባባል አለ አይደለም እንዴ?
ሃይማኖት የግል ነው ሀገር የጋራ ነው ይባላል። ሃይማኖት የግል ነው ሀገር የጋራ ነው በሰው ሕግ ነው እንጂ እግዚአብሔር ከሰማይ ሲመለከት ግን ሰው ሁሉ ሕያው አምላክ እግዚአብሔርን ማምለክ አለበት ነው የሚለው። ሰው ሁሉ በክርስቶስ ካልዳነ የዘላለምን ሕይወት አይወርስም ነው የሚለው። ግን እኛ ከሰው ጋር ለመኖር የምናደርገው ጥረት እውነት የመናገር ችሎታችንን እንኳን ወሰደብን። አፋችንን ሸበበው። እግዚአብሔር ከዛ ውስጥ ያውጣን እግዚአብሔር ከዛ ውስጥ። ስለዚህ እግዚአብሔር ቢቀና ልክ ነው ማለት ነው። ኢሳይያስ ምዕራፍ 2 ቁጥር 5 ላይ ምን ይላል? ሰማያትን የፈጠረ የዘረጋቸው ምድርንና በውስጧ ያለውን ያጸና በእርሷ ላይ ለሚኖሩ ሕዝብ እስትንፋስን ለሚሄዱባትም መንፈስን የሚሰጥ አምላክ እግዚአብሔር እንዲህ ይላል። አያችሁ፣ ሰማይን የዘረጋ ምድርንና በውስጧ ያለውን ያጸና በእርሷ ላይ ለሚኖሩ ሰዎች እስትንፋስ የሰጠ ለሚሄዱባትም መንፈስን የሚሰጥ አምላክ። ለካ ሰማይን የዘረጋ ነው መመለክ ያለበት። ለካ በምድር ላይ የተፈጠሩትን ነገሮች ሁሉ የፈጠረው ነው መመለክ ያለበት። ለካ ለእኔና ለእናንተ በእሱ ላይ ላመፁ ሰዎች እንኳን እስትንፋስ የሰጠ እግዚአብሔር ነውና እሱ ነው መመለክ ያለበት። በምድር ላይ ለሚንቀሳቀሱ ሁሉ እስትንፋስን የሰጠ እግዚአብሔር እሱ እግዚአብሔር ሊመለክ ነው የሚገባው። ምን ያለ እግዚአብሔር ይሄ አምላክ። ቁጥር 8 ላይ ምን ይላል? እዛው ኢሳይያስ ምዕራፍ 42 ቁጥር 8 ላይ ምን ይላል? እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። እኔ እግዚአብሔር ነኝ፣ ስሜ ይህ ነው አለ። እኔ ነኝ ሰማይን የዘረጋሁት፣ እኔ ነኝ ምድርን የፈጠርኩት፣ እኔ ነኝ የሰው ልጅ የፈጠርኩት፣ እኔ ነኝ እንስሳውን የፈጠርኩት፣ እኔ ነኝ በውስጧ ያለውን ሁሉ የፈጠርኩት። ስሜ እግዚአብሔር ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም አለ። ክብሬን ለሌላ። ሌላ የሚለው ቃል ሰማያትን ያመለክታል፣ ፍጥረታትን ያመለክታል፣ መላእክትን ያመለክታል፣ ሰውን ያመለክታል፣ ግዑዙን ነገር ያመለክታል፣ ብሩን ወርቁን ያመለክታል። ለእግዚአብሔር የሚገባው ክብር ለሌላ ፈጽሞ ሊሰጥ አይገባም። ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። በቃ እግዚአብሔር ይቀናል፣ ክብሩን ለሌላ አይሰጥም። ይህን ስንመለከት ትውልድ ከእግዚአብሔር ርቆ ሄዷል። ትውልድ ከእግዚአብሔር ርቆ ሄዷል። ትውልዳችን ከእግዚአብሔር የራቀባቸውን መንገዶች ብዙ መመርመር እንችላለን። በእግዚአብሔር ቃል ውስጥ እግዚአብሔር የከለከላቸውን ጣዖት አመለኩ ይላል። አታምልኩ ተብለው ግን አመለኩ ይላል። የአምላካቸውን የእግዚአብሔርን ትእዛዝ ተዉና ቀልጠው የተሰሩ ምስሎችን ለራሳቸው ሰሩ ይላል። እስራኤልን እንኳን ስንመለከት ለራሳቸው የወርቅ ጥጃ ሲሰሩ ታያላችሁ። ወገኖቼ ዛሬ ሰው ለራሱ ስንት ጣዖት ሰርቷል? ስንት ጣዖት ሰርቷል ዛሬ በምድር ላይ ሰው። ዘዳግም ምዕራፍ 18 ከቁጥር 10 ጀምሮ ሰው ሊያደርጋቸው የማይገቡ ነገሮች ዝርዝር ተቀምጠዋል። ሰው እግዚአብሔርን የሚከተል ከሆነ፣ ሰው በትክክል እግዚአብሔርን የሚያመልክ ከሆነ ምን ማድረግ እንዳለበት ዝርዝር ሐሳብ ተቀምጧል። ዘዳግም 18 ከቁጥር 10 ጀምሮ እንዲህ ይላል። ወንድ ልጁን ወይም ሴት ልጁን በእሳት የሚያሳልፍ ልጆችን ለጣዖት አሳልፎ መስጠት። አሁን ሀገራችን በስንት መንገድ ነው ለጣዖት ልጆች ታልፎ የሚሰጡት። ለምሳሌ ለዛር መስጠት፣ ለቃልቻ መስጠት፣ ስለት መስጠት፣ ለዛውም ለአጋንንት ስም የሚያወጡት ጠንቋዮች፣ አስማተኞች፣ መተተኞች፣ ደብተራዎች ሆነው ልጆችን አሳልፈ አትስጥ ይላል። በእሳትም አሳልፈው የሚሰጡ ነበሩ። በዚህ ዘመን እንዲያውም በእሳት አሳልፈው የሚሰጡ ነበር። ልጆቻቸውን ወስደው ለጣዖት አሳልፈው በእሳት ላይ የሚሰዉ ሟርተኛ፣ ሞራ ገላጭ፣ አስማተኛ፣ መተተኛ፣ በድግምት የሚጠነቁል፣ መናፍስትን የሚጠራ ጠንቋይ፣ ሙታን ሳቢ በአንተ ዘንድ አይገኝ ይላል። አሁን ደግሞ ምድርን የሞላው እግዚአብሔርን አመልካለሁ እያለ ሰው እኔ የእግዚአብሔር ነኝ እያለ አልፎም እንኳን እኔ ካህን ነኝ፣ እኔ አገልጋይ ነኝ እያለ ግን ሰው የሚከተለው ምን እንደሆነ ስንመለከት ሟርተኛ ነው፣ ያሟርታል። እስቲ አዋቂ ከሌ ጋር እንሂድ ይባላል። አዋቂ ከሌ ጋር እንሂድ፣ እስቲ እሳቸው ጋር መፍትሄ አይጠፋም፣ እሱ ጋር መፍትሄ አይጠፋም ይባላል። ግን እኮ እግዚአብሔር እየተመለከ ነው የሚባለው። ሞራ ገላጭ፣ ሞራ የሚገልጡ፣ ሲኒ የሚያነቡ፣ መዳፍ የሚያነቡ፣ መጽሐፍ የሚገልጡ ዛሬማ እንዲያውም እንደ ስልጣኔ ተቆጥሮ እኔ በልጅነቴ ያስታውሳለሁ የጥንቆላ መጽሐፍት አውደ ነገሥት የሚባል የጥንቆላ መጽሐፍ አለ፣ ኮከብ መቁጠሪያ። ያኔ ድብቅ ነበር፣ እንደው በድብቅ ነበር የሚደረገው። አሁን ግን ቴክኖሎጂ ነው ተብሎ፣ ስልጣኔ ነው ተብሎ፣ እድገት ነው ተብሎ
ሰዎች ኮከባቸውን የሚቆጥሩበት ጋዜጣ ታትሞ ይወጣል። ግን የጣዖት አምልኮ ነው። ጋዜጣውን የሚያትመውም ጋዜጣውን የሚያሳትመውም ጋዜጣውን ገዝቶ የሚጠቀምበትም ጠጋ ብላችሁ ስትጠይቁት እኔ እግዚአብሔርን አመልካለሁ ይላል። እዚህ ጋር ግን የእግዚአብሔር ቃል ሌላ ይላል። ስለዚህ ሰው ጣዖት እየተከተለ ነው እግዚአብሔርን ሳይሆን። ስለዚህ ሰው እዚህ ጋር የተከለከላቸውን ነገሮች እያደረገ ነው። አስማተኛ፣ መተተኛ፣ ደጋሚ፣ ጠንቋይ፣ መናፍስትን የሚጠራ ሙታንን ሳቢ። እንዴ ዛሬ ሰው መፍትሄ ፍለጋ ብሎ ወደ ጠንቋይ ቤት ነው የሚሄደው፣ እግዚአብሔርን ፊት አይፈልግም። ነገር ግን ይሄው ሰው ደግሞ ነገ እኔ የእግዚአብሔር ነኝ ሲል ታገኙታላችሁ። እኔ እግዚአብሔርን አመልካለሁ ሲል ታገኙታላችሁ። በሌላ አማርኛ እግዚአብሔር ተረስቷል፣ እግዚአብሔር ተዘንግቷል። ታዲያ እግዚአብሔር እጁን ቢሰበስብ፣ እግዚአብሔር ጥበቃውን ቢሰበስብ፣ እግዚአብሔር አሁን እየሆነ ያለው ነገር እንዲሆን ዝም ቢል የማን ነው ጥፋቱ? የእግዚአብሔር ነው? አንዳንድ ጊዜ እግዚአብሔርን ይከሳሉ ሰዎች። እንደ ሕፃናት ሲያልቁ፣ አዛውንቶች ሲያልቁ፣ ታናናሾች ታላላቆች ሲያልቁ እግዚአብሔር መከልከል ይችል የለም እንዴ? እግዚአብሔር ለምን አልከለከለም? ጦርነት በሆነ ቁጥር ከብዙ ሰዎች ጋር እንከራከራለን። እንደ እግዚአብሔር ጦርነት እንዳይሆን ለምን አያደርግም ይላሉ። ጦርነት እያደረገ ያለው እግዚአብሔር ነው እንዴ? ጦርነት እያደረጉ ያሉት ሰዎች ናቸው። መጀመሪያ ሰዎች እርስ በርስ ጦርነት ከማድረጋቸው በፊት ከእግዚአብሔር ጋር ነው ጦርነት የሚያደርጉት። እግዚአብሔርን ባለማምለክ ነው ጦርነት የሚያደርጉት። ለእግዚአብሔር ተለይቶ ባለመኖር፣ በፈቃዱ ባለመመራት፣ ለሱ ራሳቸውን ባለማስገዛት፣ ይልቁኑ ለምኞታቸው፣ ለፍላጎታቸው በኃጢአት ሊያገኙት ላሉት ነገር ራሳቸውን ከማስገዛታቸው የተነሳ ጦርነት ይከሰታል። ስለዚህ እግዚአብሔር ነው ተጠያቂ? አይደለም። ሰዎች ጣዖቶቻቸውን ከመከተላቸው የተነሳ ገንዘብም አንዱ ጣዖት ነውና። አታስታውሱም? የመን ውስጥ ህዝብ እንዴት ነው እያለቀ የነበረው? ሶሪያ ውስጥ እንዴት ነው ህዝብ እያለቀ የነበረው? ይሄ ህዝብ እንዲያልቅ ምክንያቱ እነማን ናቸው? ህዝቡ በግፍ በጅምላ እንዲያልቅ የሚያደርጉ የጦር መሳሪያዎች ከየት ነው የሚገኙት? ከየት ነው የሚገዙት? ሰለጠንን አደግን ከሚሉት ሀገሮች አይደለም እንዴ? በእርቅ እንዳያልቅ፣ በስምምነት እንዳያልቅ፣ በወንድማማችነት እንዳያልቅ ኃይል ያለው ገንዘብ ያለው እንዲያሸንፍ ገንዘብ ላለው ከባድ የጦር መሳሪያ እየተሸጠለት ሰው ይተላለቃል። እግዚአብሔር ነው ታዲያ እዚህ ጋር ተጠያቂ? አይደለም ወገኖቼ። እዚህ ጋር የእግዚአብሔርን ቃል ስንመለከት ሰው ጣዖታቱን የሚከተል ከመሆኑ የተነሳ ፍላጎቱን የሚከተል ከመሆኑ የተነሳ እግዚአብሔርን ዘንግቶ እግዚአብሔርን የመዘንጋት ውጤት እየመጣበት ነው። እንዲህ የሚያደርግ ሁሉ በአምላክ በእግዚአብሔር ዘንድ የተጠላ ነው፣ ጸያፍ ነው፣ አታድርገው ተብሎ ይሄን እያወቀ ሰው እነዚህን ነገሮች ፍለጋ ይሄዳል። አንተ ግን በእግዚአብሔር ዘንድ ፍጹም ሁን። የምትወርሳቸው እነዚህ አሕዛብ ሞራ ገላጮችን፣ ሟርተኞችን ያዳምጣሉ። አንተ ግን እንዲሁ ታደርግ ዘንድ አምላክ እግዚአብሔር ከልክሎሃል ይላል። እግዚአብሔር ከልክሎሃል እንዳታደርገው ይላል። ወገኖች እግዚአብሔር የጠላውን የመጥላት መንፈስ ጌታ ይስጠን። እግዚአብሔር የጠላውን የከለከለንን የመጥላት መንፈስ እግዚአብሔር ይስጠን። እንደተጠላ እያወቀ የሚያደርግ ትውልድ ውስጥ ነው ያደግነው። በአንድ ጎን የእግዚአብሔር የሚመስል በሌላ ጎን ደግሞ የእግዚአብሔር አለመሆኑን የሚያሳይ ህይወት የሚኖር ትውልድ ውስጥ ነው ያደግነውና እኛም ክርስቲያኖቹ ወደ ጌታ ከመጣን በኋላ በአንድ ጎን የጌታ መሆን በሌላ ጎን ደግሞ የራሳችን መሆን ወይም የዓለም መሆን የሚዳዳን ይመስላል። እግዚአብሔር ከዚህ ይሰውረን። ያ ከሆነ ጣዖት ይሆናል። ዛሬ ሰዎች ብዙ ጣዖት ነው ያላቸው። የግድ የጣዖት ቤተ መቅደስ ሄደው መስገድ የለባቸውም ሰዎች ጣዖትን ለመከተል። ወይም ቤታቸው ያስቀመጡት የሚሰግዱለት ነገር የግድ ሊኖራቸው አይገባም ሰዎች ጣዖትን ለመከተል። ጣዖት የሚባለው በአጠቃላይ በእግዚአብሔር ቦታ የተቀመጠ ነገር ሁሉ ስለሆነ አንዳንድ ሰዎች አሁን የጠቀስኩትን ነገር ተከትለው ነው ጣዖትን የሚያመልኩት። ፍጥረታትን ተከትለው፣ ሞራ ገላጩን አስማተኛውን ተከትለው፣ ደጋሚውን ተከትለው በአንድ እግራቸው ቤተ መቅደስ በሌላ ጎናቸው ደግሞ አጋንንት ቤት ሆነው በዚህ አይነት ነው። ሌሎቹ ደግሞ እኔ እግዚአብሔርንም አላመልክም፣ እምነትም የለኝም፣ ሃይማኖትም የለኝም የሚል ትውልድ ደግሞ ተነስቷልና ይሄ ትውልድ ደግሞ ጣዖትን የሚያመልከው እንደ ጣዖት የሚቆጥረው የሚሳሳለት የሚገዛለት ሌት ተቀን በውኑ በህልሙ የሚመጣለት ነገር ሌላ ነው። ሌላ ጣዖት አለው። አሁን የዘመናችን ጣዖት ትንሽ የዘመነ ነው። ዘመናዊነትን ተላብሶ የመጣ ነው።
እኔ አላምንም ነው የሚላችሁ ስታገኙት። በምትኩ ግን አይምሮን የተቆጣጠረ ልቡን የተቆጣጠረ ሌሊት የማያስተኛው ቀን የማያስቀምጠው ቢያወራ የማይሰለቸው ሌላ ጣዖት የሆነ ነገር አለው ሰው። ጣዖታት የምንላቸው እነዚህ ሁለቱ ናቸው። የተፈጠሩ እግዚአብሔር የፈጠራቸው ፍጥረት እንዲሆኑ ሆኖ ሳለ ሰዎች ግን እንደ አምላክ የሚከተሏቸው፣ ሌሎቹ ደግሞ ሰዎች ራሳቸው ሰርተው ለራሳቸው ጣዖት ያደረጓቸው፣ እነዚህ ሁለቱም ጣዖት ይባላሉ። ሁለተኞቹን ላሳያችሁ። ሁለተኞቹን ስንመለከት ሰው ራሱ ለራሱ ያበጀው ነገርና ከእግዚአብሔር በላይ ወዶ የሚከተለው ነገር ብዙ ነው። አሁን ለምሳሌ የመጀመሪያው ነገር ገንዘብ ነው። ገንዘብ ለማከማቸት ሲባል ሰው የማያደርገው ነገር አለ። ገንዘብ ለማከማቸት ሲባል አፍሪካውያን ወንድሞቻችን እህቶቻችን ብዙ ነውር በሆነ ህይወት ውስጥ እንዲገቡ ይገደዳሉ። በእነሱ ምክንያት ገንዘብ ስለሚሰበሰብ። አንድ ሰው ቅርብ ጊዜ ሳናገረው እንዲህ አለ። እኔ አለ የዚህ ሀገር ነዋሪ ነው፣ ጣሊያናዊ ነውና እኔ አለ ድሮ አለ አባቴ መሃል ከተማ ውስጥ እንትን ነበራቸው አለ፣ ትንሽዬ ቤት ነበራቸው። ይቺን ትንሽዬ ቤት መሃል ከተማ ውስጥ ስለሆነች በጥሩ ዋጋ እንሽጣትና ሌላ ቦታ ወጣ ብለን ቤት እንገዛለን ብለን አስበን ሸጥናት አለ። የገዛን ሰው የባንክ ማናጀር የሆነ ሰው ነው አለ። የባለም ትልቅ ባንክ ውስጥ ኃላፊ የሆነ ሰው፣ በአገር ደረጃ የታወቀ ስልጣን ያለው ሰው ነው ያንን ቦታ የገዛው። እና በጣም ተገረምን አለ። ለምን ተገረማችሁ ስለው እንዲህ ያለ ትልቅ ስልጣን ያለው ሰው፣ እንዲህ ያለ ትልቅ ገንዘብ ያለው ሰው ይህችን ትንሽ ቤት መሃል ከተማ ላይ ብቻ ስላለች መግዛቱ ገረመን። ከዚህ በላይ የሆነ ቤት መግዛት ሲችላል። እና ታዲያ ምን ሆነ ስለው ምን አደረገበት ስለው ቤቱን በደንብ አሳመረና አለ በደንብ አሳመረ፣ የሚያስፈልገውን ነገር አሟላና እዛ ቤት ውስጥ ዝሙት አዳሪ ሴቶች ገብተው ዝሙት እየሰሩ ገንዘብ እንዲከፍሉት አከራያቸዋል። ተመልከቱ ሀብት እንዴት እንደሚመጣ። ተመልከቱ ሀብት እንዴት እንደሚመጣ። ምንም የጎደለው ነገር የለም። ይሄ ሰው የባንክ ማናጀር ነው፣ በአገር ደረጃ የሚታወቅ ግን ትንሽ ቤት ገዝቶ ያችን ትንሽ ቤት ለማን አከራየ? ዝሙት ሰርተው ገንዘብ አምጥተው ለሚከፍሉት። አስቡ፣ ገንዘብን ለማግኘት። ምክንያቱም ሰው ገንዘብ አምላክ ስለሆነለት የአምላክን ቦታ ስለወሰደበት ገንዘብ ለማግኘት ሲል የእህቶቹን፣ የወንድሞቹን፣ የዘመድ አዝማዱን ህይወት የሚያበላሽ ሆኗል። በዝሙት የተሰማራ ሆኗል። በሌብነት የተሰማራ ሆኗል። ነፍስ በመግደል የተሰማራ ሆኗል። ምን ፈልጎ ነው ብላችሁ ብትሉ ገንዘብ ፈልጎ። የገንዘብ ፍቅር የክፋት ሁሉ ስር ነው ይላል መጽሐፍ ቅዱስ። እግዚአብሔርን እንዴት ማምለክ እንዳለብን ሲናገር ምን ይላል? እግዚአብሔር አምላክን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብህ ውደደው ይላል። ውደደው፣ መውደድ፣ ማፍቀር እግዚአብሔርን ለእግዚአብሔር ወደ መኖር ሲያመጣ ገንዘብን መውደድ፣ ገንዘብን ማፍቀር ደግሞ ገንዘብን ለማግኘት አቅም የቻለውን ሁሉ ማድረግን ያመጣል። ከዚህ የተነሳ ሰው ገንዘብ ጣዖት ሆኖለታል። ስለዚህ እግዚአብሔር ዛሬ እስቲ ገንዘብ ያድንህ እያለ ነው። እስቲ ገንዘብ ያድንህ። ይኸው ገንዘብ እያለ ነው እየሞተ ያለው ሰው። ገንዘብ እያለ ነው መድኃኒት የጠፋው ወገኖቼ። ገንዘብ አያድንም፣ ብር አያድንም፣ ወርቅ አያድንም። እግዚአብሔር ያድናል። ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ያድናል። በምህረቱ ለሚታመኑ ፊቱን ለሚፈልጉ እሱ ያድናል። ከዚህ ውጭ ግን መዳን የለም። ስለዚህ ዛሬ ለሰው ጣዖቱ ብዙ ነው። ጣዖቱ ብዙ ነው። ያ ብቻ አይደለም፣ ብዙ ጣዖታትን ማየት እንችላለን። በየጠዋቱ በየማለዳው ሰው አሁን ለስፖርት ያለውን ጊዜ ለእግዚአብሔር ቢኖረው ለእግር ኳሱ፣ ለቴኒሱ፣ ለመረብ ኳሱ ስንቱን ልጥቀስላችሁ። ሰው እንደምንም ተሟሙቶ ስፖርት ሊሰራ ይሄዳል። ሰው እንደምንም ተሟሙቶ ግን ቤተክርስቲያን አይሄድም። ሰው እንደምንም ተሟሙቶ እንቅልፍ እንኳን እያዳፋው እንቅልፉ ጠፍቶ ቁጭ ብሎ የኳስ ግጥሚያ ያያል። ቤተክርስቲያን ሄዶ ለመጸለይ ግን ይደክመዋል። ቤተክርስቲያን ሄዶ የእግዚአብሔርን ቃል ለመስማት ግን ይደክመዋል። እንዲያውም ትዝ አይለውም። አሁን እንደዚህ የማወራው ስለ ክርስቲያኑ ነው እንጂ ስለ አሕዛቡ ካወራን ትዝ አይለውም። ማለዳ ሲነሳ ትላንት የሆነውን አይተሃል። ይጨቃጨቃል፣ ይጣላል፣ ይደባደባል፣ እስከ መጋደል ሁሉ ይደርሳሉ። ስለ ኳስ እስከ መጋደል ይደርሳሉ፣ እስከ መደባደብ ይደርሳሉ። ፖሊስ መሃል ገብቶ ነው የሚከለክለው። ይሄን ያህል ሰው ኳስ ጣዖት ሆኖበት የእግዚአብሔርን ቦታ ወስዶበታል። እስቲ ዛሬ ኳሷ ታድና።
እስቲ ዛሬ ኳሷ ታድና ወገኖቼ። ሰው ተበድሮ ተቀድሞ እንደምንም ብሎ ገንዘብ አግኝቶ በዛ ገንዘብ ስቴዲየም ይገባበታል። ሰርቶ ደክሞ ጥሮ ግሮ ስቴዲየም ይገባበታል፣ ወይም የሚፈልገውን የኳስ አይነት የስፖርት አይነት ያይበታል። እግዚአብሔርን ለማምለክ ግን ፈጽሞ ጊዜ የለውም። ጊዜ የለኝም ነው የሚለው። እስቲ ጆሮውን ስጠኝ፣ ስለ ክርስቶስ ልንገርህ፣ ጌታን ተቀበል፣ የዘላለም ሕይወት ታገኛለህ፣ ኃጢአትን ይቅር ይልሃል ብላችሁ ልትነግሩት ገና ስትጀምሩ ጊዜ የለኝም፣ ልጫወት እየሄድኩ ነው። ስለዚህ ለሰው ዛሬ ስፖርቱ ጣዖት ሆኖበታል ወገኖቼ። ጌታን ለማምለክና ለመጸለይ ጊዜ የሌለው ትውልድ ለሚከተላቸው ጣዖታቱ ግን ጊዜ አለው። ለሚከተላቸው ለሚፈልጋቸው ፍላጎቶቹ በፊቱ አምላክ አድርጎ ለሳላቸው ነገሮች ግን ጊዜ ያለው ሰው። ስለዚህ የዘመኑ ጣዖት የሰው ልማዱ ነው፣ የሰው ባህሪው ነው። የዘመኑ ጣዖት ብዙ ነው። ሰው የስንት አክተሮችን ስም ያውቃል። ሰው የስንት ተዋናዮችን፣ የፊልም ተዋናዮችን፣ የዘፋኞችን ስም ያውቃል። የእግር ኳስ ተጫዋቾችን ስምና ያላቸውን የሀብት ልክ ያውቃል። የጌታውን የመድኃኒቱን የኢየሱስ ክርስቶስን ወንጌል ግን አያውቅም። ፋሲካ ማለት ምን ማለት ነው አያውቅም። ለምን ጌታ ኢየሱስ ክርስቶስ መስቀል ላይ ሞተ? ምክንያቱ ምንድነው? አያውቅም። ስለዚህ ዛሬ ስፖርተኞች ጣዖት ሆነውበታል። ሰዎች አክተሮች ጣዖት ሆነውበታል። ሰው ለማጥናት የሚተጋው ለማንበብ የሚተጋው የነሱን ሕይወት አይደል እንዴ? አይደለም? እውነቱ ነው። እውነቱ ይህ ነው ወገኖች። ልዩነቱ የዚህ ዘመን ጣዖት ዘመናዊ፣ የዚያ ዘመኑ ግን በግልጽ የለየለት አጋንንታዊ መሆኑ የሚታወቅ መሆኑ ላይ ነው እንጂ ትውልዳችን ከእግዚአብሔር ከራቀ ቆይቷል። ስለዚህ እግዚአብሔር እያለ ያለው በዚህ ጊዜ ተመለሱ ወደ እኔ ነው። ተመለሱ ወደ እኔ፣ የተከተላችኋቸው ነገሮች የትም አያደርሱም፣ ተመለሱ ወደ እኔ እያለን ያለው ይኸው። ሰሞኑን ተዘጉ። ኳሱም ቆመ፣ ዘፈኑም ቆመ፣ ቲያትር ቤቱም ቆመ፣ ምግብ ቤቱም ቆመ። ምን ያልቆመ ነገር አለ? ቤተ ክርስቲያን እንኳን ቆመ። እኛ የጌታ ቤት በር ተዘግቷል። ክርስትና ስለማይዘጋ፣ መንፈሳዊነት ስለማይዘጋ በያለንበት በጌታ እየተጋን ነው እንጂ ሁሉ ነገር ቆመ። ሁሉ ነገር ቆመ ወገኖቼ። ትውልድ ጣዖት ተከትሎ እየሄደ ስለሆነ እግዚአብሔር ተመለሱ እያለ ነው። እግዚአብሔር ተመለሱ፣ ከኔ ጋር ታረቁ፣ ጣዖቶቻችሁን ተዋቸው እያለ ነው። ጣዖትን እንድንጠላ የሚያደርግ መንፈስ፣ የእግዚአብሔርን ቦታ የወሰደብንን ነገር እንድንጠላ የሚያደርግ የእግዚአብሔር ጸጋ በእኔና በእናንተ ላይ በጌታ በኢየሱስ ክርስቶስም ይብዛ። ከጌታ ይልቅ የከበረብን፣ ከጌታ ይልቅ ጊዜ የሰጠ ነው ለጸሎት ሳይሆን ለዛ ነገር ጊዜ ሰጠን ከሆነ እግዚአብሔርን ከማወቅ ይልቅ ያን ነገር ማወቅ ጎልቶብን ከሆነ ገኖብን ከሆነ ያ ጣዖት ሆኗል። ስለዚህ ዛሬ እግዚአብሔር ተው እያለ ነው። ተው ተመለሱ እያለ ነው። ሰው እምቢ ሲል እግዚአብሔር የሚያደርገው ነገር አለ። እምቢ ሲል የሚያደርገው ነገር አለ። ያችን ጥቅስ አንብቤ ጨርሳለሁ። ሁለተኛ ዜና ምዕራፍ 24 ቁጥር 18 ላይ እንደዚህ ይላል፣ የአባቶቻቸውንም አምላክ እግዚአብሔርን ትተው ይላል። የአባቶቻቸውን አምላክ እግዚአብሔርን ትተው የማምለኪያ አጸዶችንና ጣዖታትን አመለኩ። በዚህ በደላቸው ምክንያት በይሁዳና በኢየሩሳሌም ላይ ቁጣ ወረደ። ተመልከቱ። የአባቶቻቸውን አምላክ እግዚአብሔርን ትተው የማምለኪያ አጸዶችንና ጣዖታትን አመለኩ። ጣዖት ማለት የግድኛ ቤት የከሌ እንትን ሐውልት መኖር የለበትም። የእግዚአብሔርን ቦታ የወሰደ ነገር ሁሉ ጣዖት ነው። ብር ቢሆን፣ ወርቅ ቢሆን፣ አመል ቢሆን፣ ልማድ ቢሆን፣ ቴሌቪዥን ቢሆን፣ ሲጋራ ቢሆን፣ መጠጥ ቢሆን፣ የትኛውንም ነገር በሉት፣ ስፖርትም ቢሆን ጌታን ከማምለክ ይልቅ በጌታ ፊት ከመሆን ይልቅ ከመቀደስ ይልቅ እግዚአብሔርን ለማወቅና ለማምለክ ጊዜ ከመስጠት ይልቅ ያ ነገር ስፍራ ሲወስድብን ጣዖት ነው። ጣዖት እግዚአብሔርን ያስቆጣል። ይኸው አሁን እንዳነበብነው እግዚአብሔርን ማምለክ ትተው ይላል የማምለኪያ አጸዶቻቸውን እነሱ ራሳቸው የሰሩትን ለራሳቸው ጣዖቶቻቸውን እነሱ ራሳቸው ይሄ በሕይወቴ ስፍራ ሊያገኝ ይገባል፣ ቅድሚያ ሊያገኝ ይገባል ብለው ያሉትን ነገር አስቀደሙ ይለናል። ይሄ ደግሞ የእግዚአብሔርን ቁጣ በይሁዳ ላይ አመጣው። በትውልድ ላይ ቁጣ መጥቷል። እግዚአብሔር ተቆጥቷል። የእግዚአብሔር ቁጣ
ዓላማ ግን ንስሐ ግቡ የሚል ንስሐ ግቡ፣ ተመለሱ፣ ያለኔ ብቻችሁን እንደሆናችሁ ተረዱ። እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም፣ ከኔም በቀር አምላክ የለም። ከፀሐይ መውጫና ከፀሐይ መግቢያ ከምዕራብ እስከ ምዕራብ ከኔ በቀር ሌላ እንደሌለ እንድታውቁ ፈልጋለሁ ነው የእግዚአብሔር መልእክት። ከእግዚአብሔር በቀር አምላክ የለም። ከኢየሱስ ክርስቶስ በስተቀር አዳኝ የለም። ሊመለክ የሚገባውም የለም። የፈጠረን እሱ፣ ሰው ያረገን እሱ፣ ምድርን ለኛ ለሰው ልጆች የምትመች አድርጎ የሰራ እሱ፣ እስትንፋሳችን በውስጣችን እንድትኖር አድርጎ እድል የሰጠንና ኑሮ ያለን እሱ፣ በህይወታችን መቅደም ያለበትም እሱ ነው። በጌታ በኢየሱስ ስም እግዚአብሔር በህይወታችሁ ይቅደም። ያለፈውን የድካም ዘመን፣ ያለፈውን ጣዖት የሆኑብንን ነገሮች ሳናውቅ የእግዚአብሔርን ቦታ የወሰዱብንን ነገሮች የሚያስረሳ ጸጋ፣ የሚያስረሳ የእግዚአብሔር ምሕረት በጌታ በኢየሱስ ስም በእኛና በትውልዳችን ላይ ይሁን። በጌታ በኢየሱስ ስም ልዑል አምላክ እግዚአብሔር ሆይ ያንተን ስፍራ የወሰደብንን ነገር ጌታ ሆይ ያንተን ትልቅነት ወስዶ ጌታ ሆይ ራሱን አተልቆ በእኛ ህይወት የተቀመጠ ነገር፣ በእኛ ኑሮ የተቀመጠ ነገር፣ በእኛ ውሳኔ በእኛ ፍላጎት ውስጥ የተቀመጠ ነገር በጌታ በኢየሱስ ስም ዛሬ ይነሳልን። ቃልህን ሰምተናል ጌታ ሆይ ካንተ በቀር ሌላ አምላክ የለም። ለአንተ የምንታዘዘውን ያህል ልንታዘዘው የሚገባ ማንም የለም። ልንታዘዘው የሚገባ ሌላ ነገር እንኳን ቢኖር እንደ ፈቃድህ ነው ልንታዘዘው የሚገባው። አቤቱ በኢየሱስ ስም የኔንና የወገኖቼን አይን ክፈት፣ የትውልዳችንን አይን ክፈት። ይህ ጊዜ ጌታ ሆይ ይህ ሰዎች በጥበባቸው በእውቀታቸው በችሎታቸው ማምለጥ አቅቷቸው ዘግተው የተቀመጡበት ጊዜ ቆም ብለው የሚያስቡበት ጊዜ እንዲሆን፣ ቆም ብለው ጌታ ሆይ ምንድነው ጥፋቴ? ምንድነው ማድረግ ያለብኝ? እንዴት ወደ አምላኬ ልመለስ የሚሉበት እድል እንዲሰጣቸው በኢየሱስ ክርስቶስ ስም እንጸልያለን። የሚሰማ ጆሮ፣ የሚያስተውል ልቦና ለሕዝብ ይሁን። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ጌታ ሆይ የትውልድ አእምሮ ይከፈት። በኢየሱስ ክርስቶስ ስም የገዢዎች አእምሮ ይከፈት። እግዚአብሔር ሆይ ትውልድ እንዲያዝን፣ ትውልድ ንስሐ እንዲገባ፣ ትውልድ ጌታ ሆይ አንተን መበደሉን እንዲረዳ በጌታ በኢየሱስ ስም የተሰበረ ልብ ስጠን። አቤቱ የተሰበረ ልብ ስጠን። አቤቱ መከራን ጌታ ሆይ አስቁምልን። አቤቱ በናዝሬቱ በኢየሱስ ስም እነዚህን ድሃ አገሮቻችንን ጌታ ሆይ በሰው ዕውቀትና ችሎታ የሚደረገውን ነገር እንኳን የማድረግ አቅም የሌላቸውን ምድሮቻችንን ጌታ ሆይ ኢትዮጵያን፣ ኤርትራን፣ አፍሪካን፣ መላውን ዓለም ጌታ ሆይ በኢየሱስ ክርስቶስ ስም ወደ ምሕረትህ ይዘን መጣን። አቤቱ ስለ ስምህ፣ አቤቱ ስለ ምሕረትህ ጌታ ሆይ መቅሰፍት ከምድራችን ላይ ይከልከል። አቤቱ የዘላለም አምላክ ልዑል እግዚአብሔር መልሰን እንመለሳለን። አባቶይ በኢየሱስ መቅሰፍቱን አቁምልን። ልዑል አምላክ እግዚአብሔር እኔና ወገኖቼ ተሸሽገን ባለንበት ስምህን ስንጠራ በምሕረትህ ፊት ራሳችንን ስንጥል እግዚአብሔር የዘላለም አምላክ በታደሰ ሕይወት ጌታዊ በተመለሰ ልብ የቀረውን ዘመናችንን ካንተ ጋር እንድንኖር እድል እንድትሰጠን እጸልያለሁ። በኢየሱስ ስም እኔና ወገኖቼ ከሰማነው የተነሳ ከተረዳነው እውነት የተነሳ ጌታ ሆይ በጌታ በኢየሱስ ስም አእምሯችን ይለወጥ፣ ልባችን ይለወጥ። ፈቃድህ ብቻ በእኔና በሕዝብ ላይ ይሰልጥን። እንዲህ ስለሚሆን በጌታ በኢየሱስ ስም እናመሰግናለን። እግዚአብሔር የዘላለም አምላክ ስለምትመልሰን እድል ስለምትሰጠን መነቃቃት ስለሚሆንልን በኢየሱስ ስም ክብር ለአንተ ይሁን። ጌታ ሆይ ወጥተው የሚሰሩ ወገኖቼን በኢየሱስ ክርስቶስ ስም ወጥተው ሲገቡ በመንገዳቸው ላይ አንተ አብረሃቸው እንድትሆን ከክፉ እንድትከልላቸው እግዚአብሔር ሆይ ከተንኮለኞች ከአጥፊዎች ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ለሌላ አይመጣም ተብሎ እንደተጻፈ ሊሰርቅ ሊያርድ ሊያጠፋ ሰይጣን ከሚጠቀምባቸው ሕዝብህ ሲወጣም ሆነ ሲገባ ይጠበቅ ዘንድ ጸልያለሁ። በኢየሱስ ክርስቶስ ስም ያ ክፉ መንፈስ የተመታ ይሁን፣ ያመጻ ጉልበት የተመታ ይሁን። የሚፈላልገን በኢየሱስ ስም ይታሰር። በምድር የምታስረው በሰማያት የታሰረ ይሆናል ተብሎ እንደተጻፈ እግዚአብሔር ሆይ ተስማምተን የጨለማን ኃይላት በኢየሱስ ስም አሰር ናቸው። አጋንንቶችን አሰር ናቸው። ሟርተኞችን በኢየሱስ ስም አሰር ናቸው። በጌታ በኢየሱስ ስም ደጋሚዎችን አሰር ናቸው። በዚህ ግርግር ጥፋት ለመስራት የሚንቀሳቀስ መንፈስ በኢየሱስ ክርስቶስ ስም ወገቡ ይወጋ። በኢየሱስ ስም አያንሰራራ። በጌታ በኢየሱስ ስም አይከናወን። ጌታ ሆይ የትውልድ አይን ተከፍቶ እግዚአብሔር ሆይ ጨለማው ተገፎ በምስጋና ሕዝብ በፊት እንዲሰበሰብ እድል ስለምትሰጠን እናከብረሃለን፣ እናመሰግናሃለን። ከፍ ከፍ በልልን። ሕያውና ጻድቅ በሆነው አንድያና ብቸኛ ልጅህ በጌታችን
በመድኃኒት ጻድቅ ስም ብለህ ስማን። አሜን 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 አሜን። ወገኖቼ እግዚአብሔር የአምላካችን ስም የተባረከ ይሁን። እግዚአብሔር አምላክ ይባርካችሁ። እንግዲህ ጥንቃቄ አድርጉ። ጥንቃቄ ይጠብቀሃል፣ ማስተዋልም ይጋርድሃል ተብሎ እንደተጻፈ በእግዚአብሔር ፊት መጸለይ ማለት የእግዚአብሔርን ፊት መፈለግ ማለት እንዴት ሕይወታችንን እንደምንመራ እንዴት ጥንቁቅ መሆን እንዳለብንም እንኳን እንድናውቅ ወደ ብስለት መምጣት ማለት ነው። ልብ በሉ ወገኖቼ፣ ሰው ከክፉ ወዳጅ ጋር ከክፉ ጓደኛ ጋር በሚውልበት ጊዜ ከዚያ ወዳጅ ከዛ ጓደኛ መጥፎ ነገር ይማራል። ሰው ከመልካም ወዳጅና ከመልካም ጓደኛ ጋር በሚውልበት ጊዜ ደግሞ ከዚህ መልካም ወዳጅና ጓደኛ መልካም ነገር ይማራል። አሁን እኔና እናንተ ከመልካም ወዳጅ ከመልካም ጓደኛ ከአባት ከእናት በላይ ከሆነው ከእግዚአብሔር መንፈስ ጋር ከእግዚአብሔር ቃል ጋር ነው ጊዜ ወሰድ ነው። ስለዚህ ሰው ከሰው የሚማር ከሆነ ከእግዚአብሔር ሲማርማ ምንኛ! ሰው ከሰው ተምሮ የሚጠነቀቅ ከሆነ ከጌታ ሁሉን ከሚያውቀው ጌታ ሲማርማ ምንኛ! ስለዚህ ከእግዚአብሔር እንደተማረ ሰው ጥንቁቅነት ይገባናል። ብዙ ከቤታችሁ አትውጡ። አንዳንዶች ከቤት ትወጣላችሁ፣ ብዙ ከቤታችሁ አትውጡ። ስትወጡ ጥንቃቄ አድርጉ። ለጌታ ተለይታችሁ ኑሩ ወገኖቼ። እግዚአብሔር ይረዳናል።